ዳዊት ከልቡ ጫማውን አውልቆ ቀበቶውን ፈቶ ራሱን ጸጉር ተከናንቦ እያለቀሰ አንጻሐኒ እምኅበቴ ይላል። ከተሰወረ ኃጢአት አንጻኝ ይላል። የተሰወረ ማለት መኖሩን የማላውቀው እኔ እንዳለብኝ የማላውቀው ግን እኔን ያዘ ረቂቅ ኃጢአት የሚባለው። እነዚህ ኃጢአቶች ውስጥ አንዱ ትዕቢት ነው። ሰው ከፈለገ ያገኛል። የራሱ ጌታን ፈልጉ ታገኛላችሁ አይደለም ያለ? ፈልጉ ታገኛ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አንድ ሰው ካልፈለገው አያገኘው። የምናገኘው ስንፈልገው። ትውልዱ አላጋጭ የሆነበት ስለሆነ በተመስጦ እንዳንጸልይ በህሊናችን ላይ የተለያየ ሐሳብ እያመጣ ማስገባት የሰይጣን ዋና ስራው። ሐሳብ ነው ወደ ሁሉ ነገር የሚመጣ ወደ ተግባር ሁሉ የሚሄድ። ልክ እንዲሁ ደግሞ ትዕቢትን በማንኛውም ቅጽበት መንፈሳዊ እንኳ ሆነን ራሳችን ለመግዛት ትዕቢትን ራሱ እየተቃወምነው ነው እያል ከትዕቢት አላቀኝ እያል እየሰገድ እየጸለይ ሳያቋርጥ ወደ ህሊናችን ለማስገባት የሚታገለው ትዕቢት ነው። እግዚአብሔር በቸርነቱ ነቅሎ ይጣልልን። ክርስቲያን እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክም የከበዳችሁ ብዙዎቻችን ሸክም ከብዶናል። በእኛ ላይ የሰለጠኑ ኃጢአቶች የምንማረርባቸው መተው የምንፈልጋቸው ግን ያቃቱን የከበዱ በምንጸልይበት ጊዜ በምንለምንበት ጊዜ እምነት ከልቡናችን ጠፍቶ ይቅር ማለት አቅቶናል። አንዳንዱ በትዳሩ ራሱ ከብዶታል። አንዳንዱ ቤተሰብ ልጅ ማሳደግ ሁሉ ከብዶታል። አንዳንዱ ቤተሰብ ከቤተሰብ ጋር ራሱ በሰላም መኖር ከብዶታል፣ ጨንቆታል። መገላገል የምንፈልጋቸውን ኃጢአት መገላገል አቅቶናል፣ ከብዶናል። እናንተ ሸክም የከበዳችሁ ኑ ወደ እኔ ምን አደርጋችኋለሁ? ተመልከቱ፣ እንድታርፉ አደርጋችኋለሁ አይደለም ያለው፣ እኔ ራሴ አሳርፋችኋለሁ። ክርስቶስ ያሳርፈን። በእውነት ከከበደን ካስጨነቀን ነገር ሁሉ በቸርነቱ ያሳርፈን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ ትህትናን ፈልጉ የሚል ይሆናል። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ ትንቢተ ሶፎንያስ ምዕራፍ 2 ከቁጥር 1 እስከ 3 ያሉትን ይሆናል። እኔ አስቀድሜ በንባብ አሰማችኋለሁ። እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርም ቁጣ ትኩሳት ሳይመጣባችሁ የእግዚአብሔርም ቀን ሳይደርስባችሁ ተሰብሰቡ ተከማቹም። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትህትናንም ፈልጉ፣ ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ከትላንትና እሁድ ጀምሮ እስከ መጪው ቀዳሚት ሰንበት ወይም ቅዳሜ ድረስ በእኛ በክርስቲያናችን ትውፊት በቅዱስ ያሬድ ስያሜ መሰረት ሳምንቱ ማን እየተባለ ይጠራል? ደብረ ዘይት እየተባለ ይጠራል። ትናንት ስታስቀድሱ እንደተማራችሁት እንደሰማችሁት ይኸውም በየዕለቱ በየሳምንቱ ከሚደረገው በተጨማሪ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም መምጣት በተለየ ከሚሰበክባቸው ከሚታወስባቸው በዓሉ መታሰቢያ ከተደረገባቸው ምጽአቱን አሁን ለጽንሰቱ በዓል እንዳለን ከምጽአቱ በኋላ በዓል ስለማናከብር ለቀዳማዊ ምጽአቱ ለትስቤት ለጽንሰቱ በዓል አለን፣ ለልደቱ በዓል አለን፣ ለጥምቀቱ ለግዝረቱ በዓል አለን፣ ለሕማሙ ታምራት ላደረገበት ለቃና ዘገሊላው በዓል አለን፣ ለሌሎቹም በዓላት አለ። በተለይ ደግሞ ለስቅለቱ፣ ለትንሣኤው፣ ለሆሳዕናው፣ ለዕርገቱ በዓላቶች አሉ። ልክ እንዲሁ ደግሞ ዳግመኛ መምጣቱንም ከመምጣቱ በፊት በዓሉን ምን እናደርጋለን ማለት እናከብራለን ማለት ነው። ይህ ደብረ ዘይት ተብሎ የዕለተ ምጽአቱ መታሰቢያ ይከበራል። ከዘጠኙ ንዑሳት በዓላትም አንዱ በዓል ነው። ሆሳዕናው ከአበይቱ ነው፣ በዚህ በዐቢይ ጾም ውስጥ ከምናከብራቸው። ደብረ ዘይት ደግሞ ከንዑሳቱ በዓላት ውስጥ ነው እና ይህንም የምናከብርበት ዝም ብለን አይደለም። አከባበሩ ንዑስ ተባለ እንጂ በምስጢር በመልእክት የሚያንስ አይደለም ከአበይቱ። አከባበሩ ግን እንደ ሌሎቹ አይደለም። ያን ለማለት ካልሆነ በቀር በአንዳንድ ቦታ ደግሞ እዚህ አሁን ሳማ ሰንበት እንደምንለው ሰንበተ ሰንበታት ስለሆነ ራሱ አማናዊው ረፍት መድኃኔ ዓለም ክርስቶስ ስለሆነ እዚያም ደግሞ ታቦት ወጥቶ
ንግስ ተደርጎ እዚያም በተለየ ሁኔታ ይከበራል። ግን በመላ ቤተክርስቲያናችን ቁመት ተቆሞ ማህሌት ተቆሞ ማለት ነው። ካህናቱም ሰዓታቱን ቆመው በልዩ ሁኔታ እናከብረዋለን እና እንዲህ እንድናስበው ያደረገን አምላካችን እግዚአብሔር ክብር ምስጋና ይግባው። ግን አንድ ጥያቄ ልጠይቃችሁ ወይም ሁለት ጥያቄዎችን ልጠይቃችሁ። የመጀመሪያው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ ሳምንት እንግዲህ ምንማርባቸው 3 ወይም 4 መልእክቶች ናቸው። ለምሳሌ ትላንትና የደብረ ዘይቱ ወንጌል ሲነበብ በጣም ብዙ መልእክቶች ያሏቸው በ4 ክፍል ግን ሊከፈሉ ይችላሉ። መጀመሪያ ስለ መቅደሱ ማማር ደቀ መዛሙርቱ ባሳዩት ጊዜ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ስለ ቤተ መቅደሱ መፍረስ ነገራቸው። እንደምታውቁት ክርስቲያኖች በብሉይ ኪዳን ጊዜ የነበረው ቤተ መቅደስ አንድ ብቻ ነው። በብሉይ ኪዳን እምነት አንድ ቤተ መቅደስ ብቻ ነው ያለው። አንድ ታቦት፣ አንድ ሊቀ ካህናት። በየዓመቱ የተለያየ እርግጥ ሊቀ ካህናቱ ሲሞት በሌላ ይተካል። በዘመኑ ግን አንድ ሊቀ ካህናት ብቻ ነው። ይህ ምሳሌ ነው በእውነቱ እና ያ ቤተ መቅደስ መጀመሪያ ያሰራው ሶሎሞን ነው። እሱ ያሰራው በባቢሎን ምርኮ ጊዜ ፈርሷል። ከባቢሎን ምርኮ በኋላ ዘሩባቤል 46 ዓመት ፈጅቶ አሰርቶት ነበረ። ያ ቤተ መቅደስ እንደሚፈርስ ነገራቸው። ምክንያቱም አማናዊው ሊቀ ካህናት፣ አማናዊው መስዋዕት፣ አማናዊው ታቦት፣ አማናዊው መቅደስ ኢየሱስ ክርስቶስ ስለተገለጸ ከዚያ በኋላ ቤተክርስቲያን እንደዚህ በዓለም ትሰራለች፣ የታወቀ ነገር ነው። ግን ያኛው የብሉይ ኪዳን መስዋዕት የሚሰዋበት የብሉይ ኪዳን ሊቀ ካህናት የሚገባበት ያ መቅደስ ግን ከክርስቶስ በኋላ ያቆማል። ለንስሐ 70 ዓመት ሰጣቸው። በንስሐው በ70 ዓመት አይሁድ ተጠቅመው ስላልተመለሱ በ70 ዓመተ ምህረት ያ የአይሁድ ቤተ መቅደስ ፈረሰ። አይሁድ ክርስቶስን ስለማይቀበሉ እስካሁን ድረስ መሲሁ ገና ይመጣል ብለው ነው የሚያምኑት። አሁን በዚህ ዓመት አሁን ያለንበት ወቅት አሁን ራሱ ዛሬ በምንናገርበት ጊዜ እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው። እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ 1800 ምናምን ዓመት በፊት የፈረሰው ቤተ መቅደስ 1900 ዓመት በፊት የፈረሰው ቤተ መቅደስ እንደገና መስራት ነው ዓላማዋ። ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል። ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ 4ቱንም መግቢያ ዘግተዋለች እስራኤል። ዓላማዋ ያን ቤተ መቅደስ መስራት ነው። የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ እንደመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው። ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል፣ ዳግመኛ አይሰራም። እስራኤል በቴክኖሎጂ ልትረቅ ትችላለች፣ በጦር መሳሪያ ልትመጥቅ ትችላለች። እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ። የብሉይ ኪዳን ቤተ መቅደስ ግን አይሰራም። እንዲፈርስ ያደረገው ማን ስለሆነ? እግዚአብሔር ስለሆነ። ለምንድን ነው ይህን የምንለው? ከዚህ በኋላ የምንጠብቀው የክርስቶስን ዳግመኛ መምጣት ነው እንጂ መጀመሪያ ምጽአቱ አልፏቸዋል። ዳግም ምጽአት ማለት ምን ማለት ነው የሚለውን አንዱ መልእክቱ ይሄ ነው። ክርስቲያኖች ቀዳማዊ ምጽአት መሲሁ መጥቷል፣ ከዚህ በፊት መጥቷል፣ በዚህ ምድር ተመላልሰዋል፣ አስተምሯል። ጸዋቶ መከራ በሰው ልጅ አይምሮ ሊመረመር የማይችል መከራ ተቀብሎ ስለ ሁላችን መስዋዕት ሆኖ በመስቀል ላይ ተሰቅሏል፣ ሞቷል። በተቀበረ በሶስተኛው ቀን በራሱ ኃይል በተዘጋ መቃብር ተነስቷል፣ ወደ ሰማይ አርጓል። ከዚህ በኋላ መላእክት እንዳሉት ዳግመኛ ይመጣል ብለን እንጠብቀዋለን እንጂ የመጣው ሩቅ ብእሲ ነው ከዚህ በኋላ ነው የሚመጣ የሚለው የሐሳዊ ምጽአት ስብከት ስለሆነ ቤተክርስቲያን አትቀበለው። የመጀመሪያው ዋናው መልእክት ይሄ ነው። ክርስቲያኖች ሳንነቃነቅ ማመን ያለብን ቤተ መቅደሱ አይሰራም። አሁን የአዲስ ኪዳን ቤተክርስቲያን ተሰርታለች፣ በዓለሙ ታንጻለች፣ ይሄው ተስፋፍታ ትኖራለች። እሱ ራሱ ለሳምራዊቷ እንደተናገረው
ያ በስጋ በደም ያለው መስዋዕት ተሽሯል። ከዚህ በኋላ በእውነትና በመንፈስ ያመልኩልኛል ብለዋል። በእውነትና መንፈስ ራሱን ሊቀ ካህናት፣ ራሱን መስዋዕት ተቀባይ አድርገን እየቀደስ እናክብረዋለን እንጂ በላም በበግ በፍየል ደም ወደ መቅደስ መግባት ቀርቷል፣ ተሽሯል። ዳግመኛም አይሆንም። በዚህ እምነት ጸንት እንድንኖር አምላካችን እግዚአብሔር ይርዳል። የተነበበው መሰረታዊ ወንጌል መልእክቱ ይሄ ነው፣ አንደኛው። ሁለተኛው በእርግጠኝነት ክርስቶስ ይመጣል። እስቲ ክርስቶስ ይመጣል በሉ። ክርስቶስ ዳግመኛ ይመጣል። ምክንያቱም ዳግመኛ የሚለው መሰረታዊ ነገር ነው። ለምንድን ነው መሰረታዊ የሚሆነው? መጀመሪያ መጥቷል የሚል ትርጉም ስላለ ግልጽ ነው አይደለም? አይሁድ ምንድን ነው የሚሉት? መጀመሪያ አልመጣም፣ ገና መጀመሪያ ወደፊት ነው የሚመጣው። መጥቷል፣ ክርስቶስማ መጥቷል። አይ ኤልያስ ይመጣል አስቀድሞ። ኤልያስማ መጥቷል፣ እሱም ዮሐንስ መጥምቅ ነው ነግሯቸዋል። ማቴዎስ ወንጌል ምዕራፍ 11 መጥቷል፣ ዳግመኛ ይመጣል። ቤተ ክርስቲያን የተመሰረተችው እዚህ ዳግመኛ ይመጣል የሚለው ትምህርት ላይ ነው። ዳግመኛ የማይመጣና የማይፈርድ ቢሆን ኖሮ የማይመጣና የማይፈርድ ቢሆን ትንሣኤ ዘጉባኤ የሌለ ቢሆን ኖሮ ለምን ቤተ ክርስቲያን እንሰራለን? ለምን እንሰበስባለን? ለምን እናምናለን? ለምን እንጠመቃለን? ለምን እናስተምራለን? ለምን እንጾማለን? ለምን እንጸለያለን? ለምን ደግ ስራ እንሰራለን? ፍርድ የለማ። ፍርድ ከሌለ፣ ዳግም ምጽአት ከሌለ፣ የሙታን መነሳት ከሌለ ምን ቤተ ክርስቲያን አትኖርም እኮ። ይህ ቤተ ክርስቲያን የሐዲስ ኪዳን የስርዓት አምልኮ የትምህርት መሰረት የክርስቶስ ዳግመኛ መምጣት ነው። ይህ የሃይማኖታችን የማይነቃነቅ መሰረት ነው። ለዚህ ነው ከአምስቱ አዕማደ ምስጢራት አንዱ ምስጢረ ትንሣኤ ሙታን። ሙታን የሚነሱት ክርስቶስ ስለተነሳ ስላረገና ዳግመኛ ስለሚመጣ ነው። ያለ ዳግም ምጽአቱ ክርስትና የለም። ምን ልናደርግ እንደዛ የማይሆን ከሆነ ክርስቲያኖች መሰረቱ ይሄ ነው። ይህን መሰረት ሳይነቃነቁ ማመን። ለዚያ ነው በጸሎት ሃይማኖት ሁልጊዜ በዕለት ተዕለት በጋራ ጸሎታችን አሁን ጸሎት ሃይማኖት በቅዳሴ ሲነሳ ናምን ባህዱ አምላክ ብለን ስንጨርስ ወንሴፎ ትንሣኤ ሙታንን ደግሞ በተስፋ የምንጠብቀው መሆኑን እናዜማዋለን። በእውነቱ ክርስቲያኖች ይሄ አንደኛው መልእክት ነው። በእውነቱ የተነገረን በወንጌሉ አንደኛውና ዋናው መልእክት ዳግመኛ ክርስቶስ ይመጣል። ቤተ መቅደሱ ፈርሷል፣ አይሰራም። ዳግመኛ ክርስቶስ አድርጓል፣ ይመጣል፣ እንጠብቀዋለን። ከዚህ ቀጥሎ ግን ሌላው መልእክት ደግሞ በእውነቱ ክርስቶስ ከመምጣቱ በፊት የመምጣቱ ምልክቶች አሉ። በወንጌሉ አንዱ የተጻፉት ሐሰተኞች ነቢያት ይነሳሉ፣ እንዲህ ይደረጋል፣ እንዲህ ይሏቸዋል፣ ይሄ ይሆናል፣ ጦርነት ይነሳል የሚለው በሙሉ ምን ይባላል? ምልክት። እስኪ ምን ይባላል አልኳቸው? የጠቅላላ ምልክት ነው። እነዚያ ምልክቶች ደግሞ አሁንም አሉ፣ እያየናቸው ናቸው። በተለይ በእኛ ዘመን ግልጽ ሆነው ለእያንዳንዱ ሰው ምስክር ሆነው ከወንጌል በላይ የሚሰብኩ ራሳቸው ወንጌል ናቸው። ለምን? በወንጌል የተነገረላቸው ስለሆነ። ጦርነቱ፣ ጥላቻው፣ የፍቅር መቀዝቀዙ፣ የእምነት መታጣቱ፣ የሰው ልጅ ምግባር ወርዶ መጎስቆሉ፣ ከምግባሩ በላይ እምነቱ መጥፋቱ። እውነት ለመናገር እምነት ጠፍቷል የምነው ሃይማኖት በሌላቸው ሰዎች ዘንድ አይደለም። እንዲያውም አማኞች ነን በምንለው ሰዎች መካከል እምነት ጠፍቷል። እውነት ነው፣ በእግዚአብሔር እናምናለን። እውነት ነው፣ በክርስቶስ መምጣትና ማዳን እናምናለን። እውነት ነው፣ በእመቤታችን ምልጃ፣ በቅዱሳን ምልጃ እናምናለን። ግን በተግባር በምንጸልይበት ጊዜ፣ በምንለምንበት ጊዜ፣ በምንጾምበት ጊዜ እምነት ከልቡናችን ጠፍቷል ክርስቲያኖች። ለዚያ ነው ሉቃስ 18 ግን የሰው ልጅ ዳግመኛ በመጣ ጊዜ በምድር ላይ እምነትን ያገኝን ይሆንን ይላል። አስፈሪ ነው ክርስቲያኖች። ምልክቶቹ በሙሉ ይታያሉ። የእምነት መጥፋት አሁን በአገልጋዮቹ ዘንድ ራሱ በአብዛኛው እምነት የለም። አንደኛ ለእንጀራ ነው የምናደርገው፣ ሁለተኛ በልማድ ነው የምናደርገው። እምነት ያለው ፍርሃት አለው፣ ጥንቃቄ አለው፣ ለነፍሱ ድነት ይጨነቃል። አሁን አንጨነቅም። እውነት ለመናገር አሉ የሚጨነቁ የተሰወሩ። በነገራችን ላይ በሌሎችም መጽሐፍት እንደነገረው በመጨረሻውም ዘመን ከመጀመሪያው ዘመን ያላነሱ ቅዱሳን አሉ ይላል፣ ግን ይሰወራሉ ይላል። እንደ መጀመሪያው ዘመን ራሱ ተአምራት እያደረጉ አይገለጡም። ምክንያቱም ይሄ ዘመን አንደኛ ሐሰተኛ ምልክት የበዛበት ነው፣ ሁለተኛ ትውልዱ አላጋጭ የሆነበት ስለሆነ ስውራን ናቸው እንጂ አሉ ይላል። ገድላቸውም ከነዚህ አይበልጥም ይላል።
አያንስም ይላል። እና ቅዱሳንም አሉ። ግን አብዛኛዎቻችን እምነት ያጣንበት እና ምልክቶቹ ናቸው። አራተኛው መልእክቱ ደግሞ ይህ የክርስቶስ ዳግመኛ መምጣት የታመነ ከሆነ ማንኛውም ክርስቲያን ተዘጋጅቶ መጠበቅ አለን። የተጻፈበት ትንቢቱ የተነገረበት ምልክቶቹ ሁሉ የተነገሩበት መሰረታዊ ምክንያት መዘጋጀት ስለሚያስፈልግ ምን ስለሚያስፈልግ? ከዚህ አራተኛው ላይ ተንተርሰን ነው የዛሬውን ትምህርት የምንማረው። መዘጋጀት። ከነዚያ ዝግጅቶች አንዱ ርዕሳችን ምንድን ነው ብያቸዋለሁ። ምን አድርጉ? ትህትናን ፈልጉ። ምናልባት ንባቡን ላንብብላችሁ እንደገና። እግዚአብሔር አምላክ ቃሉን በልቡናችን በህሊናችን ይጻፍልን። እዩ፣ ትንቢተ ሶፎንያስ ላይ ነው የሚለው። እንዲህ ይላል፣ እናንተ እፍረት የሌላችሁ ምን የሌላችሁ? እፍረት፣ ማታፍሩ፣ በኃጢአታችሁ ማታፍሩ፣ ማትሰቀቁ፣ በድፍረታችሁ አሁን እፍረት የለም። ቤተክርስቲያን ውስጥ ሰው ሲራመድ ሁሉ ሆቴል ውስጥ ያለ ነው የሚመስለው። ስልክ ሲያወራ እፍረት የለው፣ መሰቀቅ የለው። ቤተ እግዚአብሔር መሆኑ ተረስቷል። እንደ ገበያ ነው የምንመላለሰው። ምንም እፍረት የሌለበት ዘመን ማለት ነው። እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርም ቁጣ ትኩሳት ሳይመጣባችሁ የእግዚአብሔርም ቁጣ ቀን ሳይደርስባችሁ ተሰብሰቡ፣ ተከማቹ። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ ይልና ደግሞ ለኃጢአተኞች ካስተላለፈ በኋላ በትጋት ለሚጠብቁት ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትህትናንም ፈልጉ ካለ በኋላ ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። አሁን ያለንበት ዘመን ብዙ ሰው መሰወር የሚፈልግበት ነው አይደለም? ሩቅ ሊመስለን ይችላል። አሁን በዚህ በመካከለኛው ምስራቅ ያለ ጦርነት ቅርብ ነው ለኛ ክርስቲያኖች። አስቡት፣ በእነሱ ላይ የሚዘንበው ሚሳይል በእኛ ላይ ቢዘንም፣ ድሮኑ፣ ጋጋታው፣ ያ ሁሉ የጦር መሳሪያ የሰው ልጅ እንደ አይጥ ከምድር በታች ተወትፎ የሚያሳልፍበት ዘመን እኮ ነው ክርስቲያኖች። የሰው ልጅ ቅርብ ነው ደግሞ ለሁላችንም የሚደርስ ትኩሳት አለ ክርስቲያኖች። ሩቅ አይደለንም፣ በቦታም ሩቅ አይደለንም፣ በሁኔታም ሩቅ አይደለም። ከገባን አሁንም የምንቀጣባቸው ትኩሳቶች አሉ። ታዲያ በዚህ የቁጣ ቀን ትሰወሩ፣ ምናልባት ነው የሚለው እኮ ምናልባት ትሰወሩ እንደሆነ ትህትናን ፈልጉ። ርዕሳችን ነው። ጥያቄ ልጠይቃችሁ ብዬ ስለነበር ጥያቄ ነው ልጠይቃችሁ። የክርስቶስን ምጽአት በተስፋ በጉጉት በናፍቆት ነው የምንጠብቀው ወይስ በፍርሃትና በጭንቀት ነው የምንጠብቀው? በየትኛው ነው የምትጠብቁት? እግዚአብሔር ይስጥልኝ። ወንዶቹ እስኪ ተናገሩ። በምን ነው የምንጠብቀው? በፍርሃትና በጭንቀት ነው ወይስ በተስፋ በናፍቆትና በጉጉት ነው? በፍርሃትና። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እስኪ አንድ ሐሳብ ልንገራችሁና ደግሞ ከሐሳቡ ጥያቄ ልጠይቃችሁ። አንድ በጣም የምትወዱት የቅርብ ቤተሰብ ወይ አሜሪካ ወይ አውሮፓ ቢሆንና ከዚህ በፊት አንድ ትልቅ ችግር ደርሶባችሁ በዕዳ ተይዛችሁ ታስራችሁ ሳል መጥቶ ዋስ ሆኖ ዕዳችሁን ከፍሎ አውጥቷችሁ አይዞ በርታ ብሏችሁ ዕዳችሁን ከፍሎ አስለቅቋችሁ ሄዶ ከብዙ ዓመት በኋላ ደግሞ ሳይጠይቃችሁ ኖሮ እመጣለሁ ግን ተጨማሪ ነገር አድርግልሃለሁ ብሎ ተስፋ ሰጥቷችሁ ሄዶ አሁን ልመጣ ነው፣ ስመጣ ግን ቤት እገዛልሃለሁ፣ መኪና እገዛልሃለሁ፣ ሌላ ነገር እንዲህ አደርጋለሁ ብሎ ቀጠሮ ቢሰጣችሁ ይህን ዘመዳችሁን በተስፋና በጉጉት ነው የምትጠብቁት ወይስ በጭንቀትና በፍርሃት ነው የምትጠብቁት? በምንድን ነው የምንጠብቀው? በተስፋና በጉጉት ነው የምንጠብቀው አይደለም? አሁን እዩ ክርስቲያኖች፣ ለእውነተኛ ክርስቲያኖች ክርስቶስ ያደረገው አሁን የነገርኳችሁም ሰው አይነት ነው። አዳምና ልጆቹ በዕዳ ተይዘው ነበረ። ሲኦል የሚባል እስር ቤት ገብተን ነበረ። በጣም ጽኑ ስቃይ ውስጥ ነበር። ክርስቶስ አካላዊ ቃል ከሦስቱ ከሥላሴ አንዱ በተለየ አካሉ ከሰማያ ሰማያት ወርዶ ሰው ሆኖ የእኛን መከራ ተቀብሎ ዕዳችን ከፍሎ ሞታችን ሞቶ ጠላታችን ሰይጣንን አሸንፎ ገሎ ሲኦልን ዘግቶ ከዚህ በኋላ ኃጢአት ካልሰራችሁ በቀር ዳግመኛ አትገቡም ብሎ
ገነትን ከፍቶ ለዚያውም በቅጽበት ፈያታዊ ዜማንም ዛሬ በገነት ከኔ ጋር ትሆናለህ ብሎ ወስዶ ዳግመኛ ደግሞ እመጣለሁ፣ በእኔም በአባቴ ዘንድ ብዙ መኖሪያ አለ፣ እወስዳችኋለሁ፣ አይዟችሁ ብሎ ሄደ። ታዲያ ይሄን በተስፋ ነው መጠበቅ የነበረብን? በፍርሃት ነው መጠበቅ የነበረብን? መጠበቅ የነበረብን በተስፋና በናፍቆት በጉጉት ነበር አይደለም እንዴ? ግን አሁን እኛ በፍርሃትና በስጋት ነው የምንጠብቀው። ለምንድን ነው ፍርሃትና ስጋት ውስጥ ያለ ነው? ኃጢአት ስለወረሰ ነው አይደለም? ምን ላይ ነው ያለ ነው? እዩ ክርስቲያኖች፣ ኃጢአተኞች ስለሆን ምናልባትም ደግሞ የዕለተ ምጽአቱ ወንጌሉ ሲነበብና ሲተረጎም ምልክቶቹ አስፈሪዎች ስለሆኑ ቀኖቹ ባያጥሩ ስለተመረጡት ቀኖቹ ባያጥሩ ኖሮ የሰው ዘርም ባልኖረ ነበር ነው የሚባለው አይደለም? ነው አሁን እኮ ኒውክሌሩን ስንሰማው ከመጣ አያምጣው እንጂ የኒውክሌር ጦርነት ሰው ይተርፋል። አስቡት፣ ኒውክሌር ቦምብ ምን እንደሆነ የምናውቅ እንደሆነ አላውቅም። አሁን ተመልከቱ፣ በአየር ላይ ነው የሚሰረጨው። ብረት ያለው ነገር በነካም ቁጥር አካል እየጎደለ አይን እየጠፋ እየሞት እንደምንሄድ ታውቃላችሁ። እየተተኮሰ እኮ አይደለም ምን ሞተው፣ መቼም የማያቆም እኮ ነው። የሰው ዘር እኮ አይተርፍም። በነገራችን ይሄን ሁሉ ሰው ነው የሰራው። አስገራሚ ነገር ነው። ሰይጣን በነገራችን ላይ ሰውን ወደ ክፉ ነገር የሚያዘጋጅበት አንደኛው መሳሪያው ፍርሃት ነው። ምንድነው አልኳችሁ? ሰይጣን የሚጠቀምበት ፍርሃት። ምክንያቱም እጠቃለሁ ያለ ፍርሃት የማጥቃት ስነ ልቡና ይኖረዋል። ገና ጦር ያዘጋጃል። አብዛኛው አሁን የዓለም ነገስታት ሁሉ ይሄን ሁሉ ከባድ መሳሪያ የፈጠሩት በፍርሃት ምክንያት። ፍርሃት በጣም አደገኛው የሰይጣን መሳሪያ ነው። ለዚህ ነው መልአክ ራሱ ብስራት ሲያበዝ አትፍራ፣ እመቤታችንም አትፍሪ ነው ያለው፣ ዳንኤልም አትፍራ ነው ያለው አይደለም? ፍርሃት የሰይጣን ነው። አሁን በቅዱሳን ዘንድ ፍርሃት የለም። ለመከራም ፍርሃት የላቸው፣ ለሞት ፍርሃት የላቸው። የሚፈሩት አንድ ነገር ቢኖር ኃጢአት ነው የሚፈሩት ቅዱሳን። ማንን ነው የሚፈሩት እነሱ? ሌላ ነገር መፍራት። አሁን ፍርሃት በእኛ እናምጣው፣ የእነሱን እንተውና፣ ለምሳሌ ነገ እራባለሁ ብሎ ያሰበ ሰው የፈራ ሰው ዛሬ ሊሰርቅ ይችላል። አያችሁ፣ ፍርሃቱ የነገው ረሃብ ፍርሃት ዛሬ እንዲሰርቅ ሊያደርገው ይችላል። ፍርሃት ልጆችን እንዲህ እንዳይሆኑ ብሎ የሚያስብ ባለስልጣን ጉቦ ይበላል። አብዛኛው ስለ ነገ ህይወቱ በሚፈራው ፍርሃት የትኛውም ወንጀል የሚመነጨው ከዚያ ፍርሃት ነው። ሰይጣን ያንን ነው በመሪዎችም ልቡና ፍርሃት ያሳድራል። እንደገና ደግሞ የዚህን ዓለም ጥበብ ይገልጽላቸዋል። ራሳችንን መጥፊያ ያሰራቸዋል። እግዚአብሔር ከፍርሃት ነፃ ያውጣን እኛንን ክርስቲያኖች። እና አሁን ቅዱሳን ምንም ቢባል አይፈሩም። ምክንያቱም ነፍስ ወደ እግዚአብሔር ነው የምትሄደው። እረፍት ነው፣ ወደ ደስታ፣ ወደ ገነት ነው የምገባው። አባታቸው ጋር ተስፋ አላቸዋል። እንዲያውም ቅዱስ ጳውሎስ እንዳለው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እነሱ ይናፍቃሉ፣ እኛ ደግሞ እንፈራለን። ለምን እንፈራለን? ይሄን ምድር ነው የምንፈልገው። የኃጢአት ስሜት ነው ያለን። ምድራዊ ነገር ነው በአይምሯችን የሰለጠነው። በጣም ብዙ ድካም አለ። እግዚአብሔር አምላክ እውነተኛውን ዕውቀት ይግለጽልን። በነገራችን ላይ ስለዚህ ስለ መጨረሻው ዘመን ብዙ ምልክቶች ተነግረዋል። በተለይ በቅዱሳን በኋላ ቅዱሳን እና በኋላ ቅዱሳን ከተነገሩት ማለት በ3ኛው በ4ኛው እስከ 6ኛው በነበሩ ክፍለ ዘመን በነበሩ ቅዱሳን ከተነገሩት ምልክቶች አንዱ ስለዚህ ዘመን ለምሳሌ ልንገራችሁ። በመጨረሻው ዘመን ሰው ነጩን ጥቁር፣ ጥቁሩን ነጭ፣ ሐሰቱን እውነት፣ እውነቱን ሐሰት አድርጎ የሚያምንበት ዘመን። አሁን የዘመን እንደዚያ ነው። ሚዲያ አሁን አንዱ ስራው ይሄ ነው። አብዛኛው ሚዲያ አሁን የምዕራፍ ፕሮፓጋንዳ ይባላል። ሳይንስ ሆኖ ተሰርቷል። ሰዎችን የማሳመን ጥበብ ይባላል። ብዙ ሰው ይሰለጥናል። ማንኛውንም ውሸት እውነት አድርጎ ማሳመን ይቻላል። አሁንም እንደዚህ ነው። በጻድቅና በኃጥ መካከል እንደዚያ ነው። ጻድቁ እንደ ኃጥ ነው የሚቆጠረው፣ ኃጥኡ እንደ ጻድቅ ነው የሚቆጠረው። ተገላብጦ ነው በዚህ ዘመን ያለን መረዳት። ይሄ በኃጢአት የመያዛችን ውጤት ነው። ክርስቲያኖች ሰው በኃጢአት ካልተያዘ እግዚአብሔር እውነቱን ይገልጽለታል። እግዚአብሔር የእውነት መንፈስ የእውነት አምላክ ስለሆነ ግን አሁን ስለሆነ ሰዎችም ስንሰማ በርቀት እንጠላቸዋለን፣ እንጸየፋቸዋለን። የእግዚአብሔርን ወዳጆች እንጠላቸዋለን፣ እንጸየፋቸዋለን። የእግዚአብሔርን ጠላቶች ደግሞ እንደ ጻድቅ እንቆጥራቸዋለን፣ እንወዳቸዋለን። ያለን አረዳድ ይሄ ፐርሰፕሽን የሚባለው የተገላበጠ የተዛባ፣ ጥቁሩ ነጭ፣ ነጩ ጥቁር የሆነበት፣ እውነት ሐሰት፣ ሐሰት እውነት ተደርጎ የሚቆጠርበት ዘመን ማለት ይሄ ዘመን። መንፈስ ቅዱስ ሕሊናችንን ኃጢአታችንን አስተስርዮ ልቡናችን ሕሊናችንን አንጽቶ እውነትን እንድንረዳ ወደ እውነት እንድንቀርብ በቸርነቱ ይርዳ። ወደዚህ ታዲያ መሄጃው መንገዱ ምንድን ነው? እንዳለው ነቢዩ ሶፎንያስ
ምናልባት በእግዚአብሔር ቁጣ በትኩሳቱ ቀን እንተርፍ እንደሆነ ከሚመጣው በስጋም ካሰቃቂው መከራ እንተርፍ እንደሆነ በነፍስም ሲኦል ከመውደድ እንድን እንደሆነ ምንድነው የምንዘጋጀው? ምክንያቱም የዕለተ ምጽአት ትምህርቱ ዋናው ምናምነው እውነት መምጣቱን አስረግጦ ምልክቶቹን አውቆ ዋናው መልእክቱ መዘጋጀት ነው። ዋናው መልእክቱ ምንድነው? ምክንያቱም አይመጣም፣ አይቀርም፣ ይመጣል፣ አይቀርም። እግዚአብሔርስ ገሃደ ይመጽእ ምስባኩ እንደዚያ ነው። እግዚአብሔርስ በገሃድ በግልጥ ይመጣል ነው አይደለም? ይመጣል፣ የማይቀር ነገር ነው። የሚመጣ ከሆነ ምን እናርግ? ፍየሎቹን በግራ በጎቹን በቀኝ መዘጋጀት ነው። ሌላ የቤተ ክርስቲያን ዓላማ ይህን በዓል የምታከብርበት መሰረታዊ ነገር ሰዎች እንዲዘጋጁ ብቻ ነው። ካልተዘጋጁ ምን ጥቅም አለው? እንጂ እኛ እኮ እንደሆነ የዚህ ዓለም የፈላስፎች በዓል የነገስታት በዓል መታሰቢያ እያደረግን አይደለም። ከክርስቶስ ጋር ህብረት እየፈጠር ተዘጋጅተን ከምንዘጋጅባቸው ዝግጅቶች ውስጥ ዛሬ እኔ ርዕስ ያደረኩት ወደ ሁሉ መልካም ምግባር የሚወስድ በሩ፣ ወደ ጽድቅ የሚወስድ በሩ በእኔ እምነት በአበውም ትምህርት መሰረት በጣም መሰረታዊ በሩ ከኃጢአትም ለመላቀቅ ጽድቅንም የበጎ አዝመራንም ለመሰብሰብ በሩ ትህትና ይባላል። ምን ይባላል? ትህትና። ለዚያ ነው ዛሬ ዝግጅት እንግዲህ ትላንትና ዋናው ዕለቱ ነው ተዘክሯል። ዛሬ ሁለተኛው ቀን ነው። በዚህ ዕለት ስለ ትህትና እንድንማር የፈለግኩት ከእግዚአብሔር ቁጣ ቀን እንፈርድ ከፍርዱ ከትኩሳቱ እናመልጥ እንደሆነ ለዚያ መዘጋጃ ዋናው ትህትናን ፈልጉ ነው የተባለው። ትህትናን መፈለግ በጣም በጣም አስፈላጊ ነገር ነው። በሚኖሩን ጊዜያት ከዚህ በኋላ ባሉን ደቂቃዎች በእውነቱ ትህትናን በተመለከተ አንዳንድ ጥቅሶችንና አንዳንድ ታሪኮችን እያነሳን እንማማራለን። እግዚአብሔር አምላክ በእውነት ትህትናን ገንዘብ የምናደርግበትን ትምህርት በህሊናችን ይሳልብን፣ ያሳደረብን እንድንፈልገው። ቃሉ ራሱ እኔ በጣም ነው ደስ የሚለኝ። ፈልጉት፣ ሰው ከፈለገ ያገኛል። የራሱ ጌታም ፈልጉ ታገኛላችሁ አይደለም ያለን? ፈልጉ ታገኛ፣ አንኳኩ ይከፈትላቸዋል፣ ለምኑ ይሰጣቸዋል። አንድ ሰው ካልፈልገው አያገኘው፣ ምናገኘው ስንፈልገው። ለዚያ ነው ርዕሳችን ትህትናን ፈልጉ ቃል በቃል። ራሱ መድኃኔ ዓለም ክርስቶስም በእውነቱ ማቴዎስ ወንጌል ምዕራፍ 11 ላይ እኛን ደካሞቹን ሲጠራ ቁጥር 28 እስከ 30 እንዲህ ብሎናል ሁላችንን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ምን አደርጋችኋለሁ? ኃጢአት ሸክም የከበዳችሁ። ብዙዎቻችን ሸክም ከብዶናል። በእኛ ላይ የሰለጠኑ ኃጢአቶች የምንማረርባቸው መተው የምንፈልጋቸው ግን ያቃቱን የከበዱ ይቅር ማለት አቅቶናል። አንዳንዱ በትዳሩ ራሱ ከብዶታል። አንዳንዱ ቤተሰብ ልጅ ማሳደግ ሁሉ ከብዶታል። አንዳንዱ ከቤተሰብ ጋር ራሱ በሰላም መኖር ከብዶታል፣ ጨንቆታል። ምክንያቱም በውስጣችን ብዙ ጉዳት አለ። መገላገል የምንፈልጋቸውን ኃጢአት መገላገል አቅቶናል፣ ከብዶናል። እናንተ ሸክም የከበዳችሁ ኑ ወደ እኔ ምን አደርጋችኋለሁ? ተመልከቱ፣ እንድታርፉ አደርጋችኋለሁ አይደለም ያለው፣ እኔ ራሴ አሳርፋችኋለሁ። ክርስቶስ ያሳርፈን። በእውነት ከከበደን ካስጨነቀን ነገር ሁሉ በቸርነቱ ያሳርፈን። እኔ ያሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ። እሱ እንዲያሳርፈን ከፈለግን የማንን ቀንበር መሸከም አለብን? የሰይጣንን የዓለምን የስጋ ፍላጎት ሳይሆን የክርስቶስን ቀንበር። እሱም ሕጉ ነው፣ ሌላ አይደለም። ከኔም ተማሩ አለ ደግሞ ጌታ ትሁቱ አምላክ። እኔ አለ የዋህ ምንድነኝ አለ ጌታ? እኔ የዋህ በልቤም ትሁት ነኝና። ትህትና በምንድን ነው ማለት ነው? በልብ በመቅለስለስ በመጎናበስ አይደለም ትህትና የሚገለጸው። በልቤም ትሁት ነኝና ለነፍሳችሁም ረፍት ታገኛላችሁ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እኔ የዋህ ነኝ አለ። አሁን አንዳንዱ ሰው እኔ የዋህ ምን አለብኝ እንደውም እኔ የዋህ ነኝ ስንት ሰው እንደሚል። በእርግጥ የዋህ ነን እንደምንለው የዋህ መሆንን መፈለግ ራሱ መልካም ነገር ነው። እውነት ለምን ግን የዋህ ነን ነው? አንድ ሰው የዋህ የሚባለው ምን ሲሆን ነው? በነገራችን የዋህ የሚባለው ሞኝ የማያውቅ ሲሆን እኮ አይደለም። ክርስቲያኖች ክርስቶስ የዋህ ነኝ ሲል ሞኝ ነኝ ማለቱ ነው? አላውቅም ማለቱ ነው? ከሱ የሚሰወር ነገር አለ?
የዋህ ሙሉ ዕውቀት ያለው ነው። በነገራችን ላይ ሙሉ ዕውቀት ግን የዋህ ለመባል አንድ ሰው የዋህነትን ገንዘብ ለማድረግ 3 ነገሮችን ሲያደርግ ነው አንድ ሰው የዋህ የሚባለው። የዋህ የሚባለው ሰው ምን ሲያደርግ? አንደኛ ክፉን በክፉ ሳይመልስ። ተመልከቱ፣ የዋህ ለመባል የሚጠሉ ሰዎች ሊኖሩ ይችላሉ። መከራ የሚያደርሱብን ሰዎች ሊኖሩ ይችላሉ። ምንም ነገር በህይወታችን ሊደርስብን ይችላል። ማንኛውም ክፉ ነገር የሚደርስበት ሰው ማንኛውም ነገር ክፉ ነገር ሲደርስበት ለደረሰበት ነገር በክፉ አለመመለስ የመጀመሪያው የዋህነት ሀሁ ክፉን በክፉ አለመመለስ። ሁለተኛው ክፉ ስላደረገበት ሰው መጸለይ ነው። ምን ማድረግ ነው? ስለሚያሳድዱ የሚረግሟችሁ መርቁ፣ የሚያሳድዷችሁ ምን አድርጓችሁላችሁ ነው? ጸልዩ። መከራ ስለሚያደርስበት ሰው መጸለይ። ሶስተኛው ከልቡ ምናልባት ይሄ መከራ ከገሌ ዘንድ የደረሰብኝ እኔ ሌላ ቦታ በሰራሁት ኃጢአት ልክ ዳዊት እንዳለው ማለት ነው። ዳዊት ልጁ አቤሴሎም ተነስቶ ጦር ከቶ ሊያሳድደው ሲመጣ ጫማውን አውልቆ ቀበቶውን ፈቶ ራሱን ጸጉር ተከናንቦ እያለቀሰ ወደ ቄድሮን ሸለቆ ሲወርድ የሚሰድቡ ሰዎች ነበሩ። የእሱ የጦር አለቆች እና አቢሳ ደግሞ ያንን ሳሚዮን ለጌራ ሲሰድበው ይሄ ምን አባቱ ቁርጫ የሞተ አንገቱን ቆርጨው ተው አትናገሩት ነው። ምናልባት እግዚአብሔር በሱ ኃጢአቴን ያስተሰርይልኝ ይቅር ይለኝ በኃጢአቴ ምክንያቱም የወለድኩት ልጄ የተነሳብኝ ኃጢአተኛ በሆን ነው። ተመልከቱ፣ ልጁን ራሱ አልጠላው። ሰው ጠላት ሲነሳበት እንደ ዳዊት ያለ ተዋጊ ጀግና ንጉስ ጎልያድን ገና እረኛ ሆኖ አንገቱን ቆርጦ የጣለ በጠጠር ግንባሩ መጥቶ የጣለ ከዚያ በኋላ ፍልስጤማውያንን ሲመታ የኖረ በፍጹም ተሸንፎ የማያውቅ የሳኦል ንጉስ በነበረበት ዘመን ሳኦል 1000 ገደለ፣ ዳዊት 1000 ገደለ ተብሎ የተዘመረለት ጀግና የጦር አለቆች ያሉት፣ ግን ልጁ ሲነሳበት ትሁት ነው የሆነው፣ የዋህ ነው የሆነው። ይዋጋ ልጁን ሊያሸንፈው ይችላል። ጸቡ ግን የእግዚአብሔር ነው። ልጄ የተነሳብኝ ማን ቢጠላኝ ነው ብሎ አሰበ። ስለዚህ ያ የሐዘን ምልክት ነው። ጫማ ማውለቅ፣ ቀበቶ መፍታት፣ ጸጉርን መከናነብና ያለቀሱ መውረድ የንስሐ ምልክት። እግዚአብሔር ቢጣላይ ነው፣ እግዚአብሔር ይታረቀኝ። ስለዚህ የዋህነት ማለት አንድ ሰው ክፉ ሲያደርስብን በእኔ ኃጢአት ምክንያት ነው ይሄ የገጠመኝ ብሎ እንደ ዳዊት ዝቅ ብሎ የሚያለቅስ ከሆነ ክፉን በክፉ ሳይመልስ፣ ተመልከቱ፣ ስለዚያ ሰው ስለሚያደርግበት እየጸለየ እሱንም እኔንም ይቅርበል፣ በመካከላችን ያለውን ጠብ አስወግድ፣ የሰላም መልአክ ላክልን እያለ እየጸለየ ከዛ በኃጢአቴ ምክንያት ነው ይሄ የሚገጥመኝ የሚል ሰው ይሄ 3ቱን ያሟላ ሰው የዋህ ይባላል። በዚህ መስፈርት የዋህነን ካልን ጥሩ ነው። ግን አንድ ሰው በእውነት ነው የምነግራችሁ የዋህነት መንፈስ ካለው እኔ የዋህ ነኝ አይልም። ምክንያቱም መንፈሱ አይፈቅድለትም። ትህትናን ስለሚያመጣ መንፈሱ እኔ ኃጢአተኛ ነኝ ነው የሚለው። እኔ በደለኛ ነኝ እንጂ የሚለው እኔ ትሁት ነኝ፣ እኔ የዋህ ነኝ፣ እኔ ደግ ነኝ አይልም። ደግ ሰው ደግ ነኝ ብሎ አያውቅም። ደግነቱም እሱ አያውቅም። ደግነት ታድራበት ትኖራለች እንጂ ለራሱ ደግ እንደሆነ ህሊናው አይመሰክርለት። ህሊናው የሚመሰክርለት ኃጢአተኛ ደካማ እንደሆነ ብቻ ነው። ይህን የእውነተኛውን የዋህነት መንፈስ አምላካችን በእኛ ያሳደረብን እና ክርስቲያኖች ተመልከቱ፣ ትህትና በሰዎች ስትገለጽ ምን ጥቅም እንዳላት፣ እንዴት እንደምታድን፣ ከብዙ ነገር እንዴት እንደምታድን 3 ታሪኮችን አንስቼ ባጭሩ እነግራቸዋለሁ። ከዚያ በፊት ግን ጥቂት ጥስቶች እና ጌታ ያለው እኔ የዋህ በልቤም ትሁት። በእርግጥም ወደ ትህትና የሚካሄደው በየዋህነት በኩል ነው። ምክንያቱም ጌታ እንደዚህ እኔን ከኔ ተማሩአል። ሌላ ቦታ ላይ ደግሞ ሊከተለኝ የሚወድ ቢኖር አለ ጌታ። ምንድነው ያለ? ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ምን ያደርግ? ይከተለኝ። ራሱን ይካድ ማለት የራሱን ጥቅም ትቶ የእግዚአብሔርን ቃል እየሰማ ይከተለኝ ነው። ስለዚህ ከሱ ምንማር ከሆነ መጀመሪያ ራስን መካድ ነው። መጀመሪያ ክፉን በክፉ አለመመለስ ነው። መጀመሪያ ራስን ኃጢአተኛና ተጠያቂ ለሚገጥመን ነገር ሁሉ ራሳችንን ተጠያቂ ማድረግ፣ ይሄ በጣም ትክክለኛው የነፍስ ድነት የሚመጣበት መንገድ ነው። ከዚያ በኋላ ትህትናን ገንዘብ ካደረግን በኋላ ግን ሌሎቹ ጸጋዎች ይመጣሉ፣ ይሰበሰባሉ። ልክ መቼስ በሀገራችን ብዙ አባባል አለ። አንድ ሀረግ ቢስቡ ምንድን ነው የሚባለው? ሰምታችሁ ታውቃላችሁ? ትህትና፣ በነገራችን ላይ ትህትናን ገንዘብ ያደረገ ሰው ወደ ቀኝ ቁመት የሚያበቃ በክርስቶስ የፍርድ ቀን እናንተ የአባቴ ብሩካን የሚያሰኙትን ደግ ነገሮች በሙሉ የሚሰበስባቸው በትህትና በኩል። ያለ ትህትና ክርስቲያኖች፣ እኔ ዛሬ ስለ ትህትና ማስተምርበት ምክንያት
በአባቶች ትርጓሜ በአባቶች ትምህርት ባተማርኩት በሰማሁት ባነበብኩት ያለ ትህትና ሌላ ምንም ደግ ስራ ተሰርቶ አይጠቅምም። ይገርማቸው ትህትና ከሌለ እንዲያውም ቅዱስ አውግስጢኖስ የሚባል አባት እንዲያው ስለ ድህነት ስለ ነፍስ ድህነት ከእግዚአብሔር ለመታረቅ በጣም አስፈላጊ የሚባለው ነገር ምንድነው ብለው ሲጠይቁት 3 ነገር አለና አንደኛ ትህትና፣ ሁለተኛም ትህትና፣ ሶስተኛም ትህትና። ያለ ትህትና ጾም አይጠቅምም፣ ያለ ትህትና ጸሎት አይጠቅምም፣ ያለ ትህትና ምጽዋት አይጠቅምም፣ ያለ ትህትና ምንም አይነት ተጋድሎ አይጠቅምም። ክርስቲያኖች መሰረቷ ትህትና ናት። ትህትና ስትመጣ ሁሉም በአግባቡ ፍሬያቸውን ያፈራሉ። ስለዚህ ትህትናን ፈልጉ የተባለው ለዚያ ነው። ትህትና መፈለግ በጣም አስፈላጊ ነው። ትህትና አሁን እንዲሁ ዝም ብለን ደርሰን ትሁት ምን ሆነው ነገር አይደለም። ሂደት አለው። ቅድም እንዳልኳቸው የመጀመሪያው የዋህነት ነው። ለምሳሌ ራስን መካር ነው። ከዚያ መስቀል መሸከም ነው። መስቀል ማለት ምናምን በህይወታችን ስንኖር የምንቀበለው መከራ ማለት ነው። በሽታ ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ሰዎች ስማችን እያጠፉት እየበደሉን እየቀሙን እየደበደቡን እያሰሩን ሊሆን ይችላል። ብቻ የተለያየ ነገር በህይወታችን ሊገጥምን ይችላል። ያንን ስለ ኃጢአቴ ነው ብሎ በደስታ የሚቀበለው ሰው እግዚአብሔር ወደ ትህትና ያሸጋግረዋል። ይህን አውቀን ትህትናን ፈልገን ለማግኘት አምላካችን እግዚአብሔር በቸርነቱ ይርዳል። ተወሰኑ ጥቅሶችን ልናገር። የትህትና ተቃራኒው ምን እንደሆነ ታውቃላችሁ? የትህትና ተቃራኒው ምንድን ነው? እስቲ ተናገሩ። ትዕቢት ደግሞ ተመልከቱ፣ አብይ ጾም ውስጥ ነው ያለነው። ጌታ በገዳመ ቆሮንቶስ 40ውን ቀን ሲጾም ድል ከነሳቸው 3ቱ አርዕስተ ኃጣው ከሚባሉት አንዱ ትዕቢት ነው። ትዕቢት የኃጢአት ሁሉ አውራ ነው። ትዕቢት ልክ ትህትና ጸጋን ሁሉ እንደምትሰበስበው ትዕቢት ደግሞ ኃጢአትን ሁሉ ወደኛ ይሰበስባል፣ መከራን ሁሉ ይሰበስባል። ትዕቢት የማያመጣው መከራ የለም። በነገራችን ላይ ቅዱስ ባስልዮስ ዘቂሳርያ እንደሚለው ትዕቢት የሌለበት ምንም ኃጢአት የለም። ዝሙት ቢሆን ትዕቢት እንደዘር ሆኗል። ስስት ቢሆን ትዕቢት አለበት። ስርቆት ቢሆን ትዕቢት አለ። ጸብ፣ ቁጣ፣ ንዴት ይሄን የመሰሉማ ያለ ትዕቢት ጨርሶ አይመጡ። ስለዚህ ትዕቢት በጣም አደገኛ ነገር ነው እና ስለ ትህትና ስንማር በሌላ ቋንቋ ስለማንም እየተማር ነው ማለት ነው። ትዕቢትን ስለማስወገድ እየተማር ነው። ትዕቢትን ሳናስወግደው ትህትናን ገንዘብ አናደርገው። አንድ ገዳማዊ አባት እንዲህ ይላል፣ እነዚህ መንፈሳዊ ምግባራትን ጽድቅን ገንዘብ ለማድረግ የሚፈልግ ሰው እንደ አንድ አትክልተኛ መሆን አለበት ይላል። አንድ አትክልተኛ ማሳው ላይ የሚፈልገውን አትክልት ፍራፍሬ ተክሎ ጥሩ ምርት ለማምረትና ለመጠቀም መጀመሪያ ከመሬቱ ላይ ያለውን ለምርቱ ለአትክልቱ እንቅፋት የሚሆነውን እሾሁን፣ ኩርችቱን፣ ቁጥቋጦውን ይመነጥራል። አይመነጥርም? ይመነጥራል። መጀመሪያ ያን ያስወግዳል። መመንጠር ብቻ አይበቃውም። ምክንያቱም መንጥሮ ከተወው እንደገና ሌላ እያቆጠቆጠ አንዱ 2-3 ቅርንጫፍ እያወጣ ይመጣል። አይመጣም? ኃጢአት እንደዚህ ያለ። ስለዚህ ምን ያደርጋል? ከመነጠረ በኋላ ደግሞ ጉቶውን ነቅሎ ይጠላዋል። ሁለተኛ ስራው ሄዶ ይላል። መንጥሮ ያቃጥላል፣ ከዚያ ጉቶውን ነቅሎ ይጠላል። መሬቱን ካስተካከለ በኋላ የሚፈልገውን መልካም ፍሬ የሚፈልግበትን አትክልት ምን ያደርጋል? ይተክላል። 3ኛው መትከል ነው። 4ኛው ያንን የተከለውን መንከባከብ ነው። ሲንከባከበው ፍሬውን ያገኛል። አሁን እኛ የጽድቅን ፍሬ መልቀም ከፈለግን ቁጥቋጦውን የተባለውን ኃጢአት ለምሳሌ ትህትናን ነው መትከል የፈለግነው። ትህትናን ለመትከል ትዕቢትን መንቀል አለብን። ትዕቢትን ከነጉቶው ነቅለን መጣል አለብን። ትዕቢትን ከነጉቶው ነቅለን ከጣልን በኋላ ትህትና በራሷ ትተከላለች። ክርስቶስ ይተክላታል፣ በቃሉ ይተክላታል። ከዚያ በእግዚአብሔር ቃል እንንከባከባታለን፣ ታብባለች፣ ጽድቅን ሁሉ ታፈራልናለች። መንፈሳዊ ስራ የሚሰራ ሰው ይሄን ነው የሚያደርገው እና ቃላቱን በሙሉ የሚነግሩን ይህን የተመለከቱ ናቸው። ለምሳሌ መዝሙር 101 ቁጥር 7 ላይ እንዲህ ይላል የእግዚአብሔር ቃል፣ ትዕቢትን የሚያደርግ በቤቴ መካከል አይኖርም፣ አመፅን የሚናገር በዓይኔ ፊት አይቀናም ይላል። አሁን በቤቴ አይኖርም ሲል ምን ማለቱ ነው? ትዕቢተኛ ሰው ቤተ መቅደስ ውስጥ አይኖርም፣ በምድራዊ ቤተክርስቲያን ምድራዊ ቤተ መቅደስ ውስጥ አይኖርም ማለቱ አይደለም። ግን መንፈስ ቅዱስ የሚሰራት ቤተክርስቲያን አለች። በቅዳሴ ጊዜ መንፈስ ቅዱስ እኛን ወደዚያች ነው የሚያስገባል። ቀዳሽ ቢሆን ጳጳስ ቢሆን ምን ቢሆን ትዕቢተኛ ከሆነ መንፈስ ቅዱስ አያስገባው፣ እያወጣ ነው የሚጥለው። እንዲሁም በቅዳሴው መቅድም ላይ እንደተጻፈው ቤተክርስቲያን ወደ እርሷ እንዳትገባ ለዘላለም ደጆቿን ትዘጋባለች ነው የሚለው። ይዘጋበታል። መንፈስ ቅዱስ ያስገባው የምስጢር የመጽሐፍትን ምስጢር መረዳትን ይከለከለዋል እና ተሳላቂ ተራ አውሪታ ሆኖ ይቀራል። በእውነቱ
እውነት እግዚአብሔር እንደዚህ አድርጎ ከቤቱ ነቅሎ አይጣለን በቸርነቱ ክርስቲያኖች። እና ትዕቢት መነቀል አለበት። ምሳሌ 11:2 ላይ ደግሞ መፍቀሬ ጥበብ ሶሎሞን እንዲህ ይላል፣ ትዕቢት ከመጣች ውርደት ትመጣለች። ትዕቢት ከመጣች ምን ትመጣለች? ውርደት ትመጣለች። በትሑታን ዘንድ ግን ጥበብ ትገኛለች። አያችሁ፣ ተቃራኒዎቹን አንድ ላይ ነው የሚያመጣል። ትዕቢት በእውነቱ ውርደትን ታስከትላለች። በሕይወታችን ትዕቢተኛ ሰው መዋረዱ አይቀርም። ይህ ሳይታለም የተፈታ ነው። ተጨማሪ አንድ ጥቅስ ልጨምር ከመጽሐፈ ምሳሌ ምዕራፍ 16 ቁጥር 18 ላይ ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማሉ ይላል። ይህ ኩራተኛ በሚበላው በሚጠጣው ባካሄዱ በምናምኑ በዚህ ሁሉ አሁን ቅዳሴ ማርያም ስናስቀድስ ቅዳሴው ካለቀ በኋላ ቁርባኑ ተሰጥቶ ሲመለስ ሀዳፌ ነፍስ የሚባል ነፍስን መወልወል ማለት ነው። ሀዳፌ ነፍስ ማለት ነፍስን የሚያጸዳ የሚወለውል የሚያከብር እንድታብለጨልጭ የሚያደርግ እንደማለት ነው። በዚያ ጸሎት ላይ እንግዲህ ትዕቢትንና ወደ ሲኦል የምታወርድ ትዕቢትንና መታጀርን ጌጥ አናድርግ ይላል ጸሎቱ። ምንና ምን ጌጥ አናድርግ? ትዕቢትንና መታጀር። መታጀር የሚባለው ኩሩ መንፈስ የተባለው ነው። እንዲሁ መጀነን ባነጋገር፣ ባካሄድ፣ ባለባበስ እንዲሁ የተለየ መስሎ ለመታየት መጣር፣ መኩነስነስ፣ መቅበጥበጥ፣ ይሄ ኩሩ መንፈስ ይባላል። ያ ጥፋትን ያመጣል አይቀርም። ትዕቢት ደግሞ የልብ ነው። አሁን አንዳንዱ ሰው አንገቱን ደፍቶ ትዕቢቱ ሰማያት የወጣ ሰው አለ። ለሰው ሲያዩት አንገቱን ደፍቶ ትሁት የሚመስል በልቡ ግን ማንንም የሚንቅ የሚያወራርድ ሰው አለ። ደግሞ ትዕቢተኛ የሚባለው ነው። ትዕቢት የልብ ነው፣ ትህትናም የልብ ነው። ኩሩ መንፈስ ደግሞ የውጭ ነው። ዝም ብሎ ትዕቢት የለውም ማለት አይደለም፣ በውጫዊ ሰውነት የሚገለጽ ነው። እነዚህም ሁሉ አምላካችን እግዚአብሔር ነቅሎ ይጣልልን። ክርስቲያኖች የክርስቲያኖች ጠንካራ ጠላቶች ናቸው እና ቅዱስ ጳውሎስም ሮሜ 12:3 ላይ እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። በክርስቲያኖች ሆነን ራሱ በትህትና እየኖርን ነው እያልን እንኳን የትዕቢት መንፈስ ይጸናወተናል። ሰይጣን በጣም ተግቶ ከሚሰራባቸው መሰረታዊ ነገሮች አንዱ ትዕቢት ነው። አንደኛው ለምሳሌ ሐሳብን መበታተን ነው። ለምሳሌ ጸሎት ስንጸልይ ጸሎት መታረቂያ ነው። እንዳንጸልይ በተመስጦ እንዳንጸልይ በህሊናችን ላይ የተለያየ ሐሳብ እያመጣ ማስገባት የሰይጣን ዋና ስራው። ሐሳብ ነው ወደ ሁሉ ነገር የሚመጣው፣ ወደ ተግባር ሁሉ የሚሄደው። ልክ እንዲሁ ደግሞ ትዕቢትን በማንኛውም ቅጽበት መንፈሳዊ እንኳ ሆነን ራሳችን ለመግዛት ትዕቢትን ራሱ እየተቃወምነው ነው እያል ከትዕቢት አላቀኝ እያል እየሰገድ እየጸለይ ሳያቋርጥ ወደ ህሊናችን ለማስገባት የሚታገለው ትዕቢት ነው። ክርስቲያኖች ይሄን በቅዱሳን ህይወት ልንገራችሁ። ለምሳሌ ባጫጭሩ ማለት ነው። አባ ዳንኤል የሚባል ታላቅ ጸድቅ አባት ነበረ። አባ ዳንኤል ማለት በሌላ ገዳም እሱ በማይኖርበት ገዳም ያለ በሽተኛን አባ ዳንኤል ውጣ ብሎሃል ብለው ሰይጣንን ስሙን የሚያስወጡበት በጣም ብርቱ ጻድቅ ነበረ። ግን ሰይጣን ጠንካራ ተዋጊ ስለነበረ እና አባ ዳንኤል ሲኖር የሚበላው የዱር ቅጠል ብቻ ነው፣ ልክ እንደ ፍየል ማለት ነው። አንድ ጊዜ በቀን የዱር ቅጠል እየበላ ይሰግዳል፣ ይጸለያል፣ የእግዚአብሔርን ስራ ይሰራል። ግን ሰይጣን በትዕቢት ማጥመድ ጻድቃንን ሁሉ የማይምርበት ትልቅ ወጥመዱ ስለሆነ በአባ ዳንኤል ልቡና ውስጥ የትዕቢት መንፈስ ቀስ አድርጎ አንድ ቀን አስገባ። ምክንያቱም ሲያስበው እንደሱ የሚጾም እንደሱ የሚሰግድ እንደሱ የሚጸልይ እንደሱ የእግዚአብሔርን ፈቃድ ለመፈጸም ብቻ የሚታገል ሰው ያለ አልመስለዋልና በልቡናው አሁን እንደኔ እግዚአብሔርን የሚያገለግለው ይኖር ይሆንን? በልቡ እኮ ነው ዝም ብሎ የኔን ያህል እግዚአብሔርን ደስ የሚያሰኘው ይኖር ይሆን የምትል የሐሳብ ትንታ አመጣበት። እግዚአብሔር ጻድቃኑን ወዲያው ስለሚጠብቃቸው በእውነት ዳዊት የጻድቃን አጥንቶች አይቀጠቀጡም አይሰበሩም ይላል። እስኪ ተናገሩ። የጻድቃን አጥንቶች በሉ። አዎ አይቀጠቀጡም አይሰበሩም። እና ይህንን ሊቃውንት ሲተረጉሙት የጻድቃን አጥንቶች የተባሉ ምግባራት ሰናያት ናቸው ይላሉ። እንደዚህ ያሉት አሁን አባ ዳንኤል ትሁት ነው። አሁን ሰይጣን ሊቀጠቅጠው መጣ በትዕቢት። እግዚአብሔር ወዲያው አዳነው። እግዚአብሔር ተገልጾ እንዲህ አለው፣ አንተ የሮም ንጉሥ የአኖሬዎስን ያህል እኔን አላገለገልከኝም አለው። አያችሁ፣ ሲያድነው እኮ ነው። ልክ እንዲህ ሲለው አባ ዳንኤል ከህሊናው
ባነነና አንድ ንጉስ በከተማ የሚኖር የሚፈርድ ሰው የፈለገ ጥንቁቅ ቢሆን የፈለገ ጻድቅ ለመሆን ቢጥር መሳሳቱ አይቀርም የሚፈርድ ሰው። ታዲያ እንዴት ነው ከኔ በላይ በአንድ ንጉስ እግዚአብሔር የሚደሰተው የሚገለገለው አለና እግዚአብሔርን ጠየቀው። ጌታ ሆይ ይሄን ንጉስ ሄጄ እንዳየው ፍቀድልኝ አለ። እግዚአብሔር ደመና መጣና በደመና ካለበት የግብፅ በረሃ አንስቶ ሮም ቤተ መንግስቱ አጠገብ አወረደው። ደመናው ወርዱ የማያውቀው ሀገር ነው። እንደዚህ ሲንከራተት አንድ ሰው ሲሄድ አገኘ። ያንን ሰው አንተ ሰው ሰላም ላንተ ይሁን፣ የዚህችን ሀገር መኳንንቱን መሳፍንቱን ታውቃለህን ብሎ አባ ዳንኤል ጠየቀው። ይሄ ስንክሳር ላይ ያለ ታሪክ ነው የምነግራችሁ። ያ ሰው መልሶ የሀገሪቱን መኳንንትና መሳፍንት ለምን ትፈልጋቸዋለህ አለው። ከንጉሱ ቢያቀርቡኝ ብዬ። ምክንያቱም ንጉሱን አሳየኝ ብሎት እግዚአብሔርን ጠይቆ ንጉስን ላይ ነው የመጣው። ከንጉሱ እኔ ባቀርብህ ትጠላለህ? የግድ መኳንንቱ መሳፍንቱ መሆን አለባቸው? ስለ እኔ ምን ቸገረኝ፣ ከንጉሱ አቅርበኝ እንጂ እኔ ዋና የፈለጉት ወደ ንጉሱ መቅረብ ነው አለ። ጠብቀኝ እዚህ አለ። ለካስ የንጉሱ ምግብ አብሳይ ይኖራል። ያ ሰው ሄደና ጎመን ሊገዛ ነው የወጣው። ጎመን ይዞ ተመለሰ። ጎመኑን ይዞ ሲመለስ ና እንሄዳለና አባ ዳንኤልን ይዞት ሄዶ ከቤተ መንግስቱ ጀርባ ትንሽዬ ልክ እንደኛ ሀገር መቃብር ቤት ትንሽዬ ቤት አለች፣ ዘዋራ ቤት። ንጉሱ ለካ እዛች ውስጥ ነው የሚኖረው፣ ቤተ መንግስት ውስጥ አይኖርም። ድንግል ነው፣ ንጹህ ነው፣ እግዚአብሔርን በጣም ያገለግል ነው። አሁን እዚች ቆም አለውና ገባ። አገልጋዩ ገባ፣ ምግብ አብሳዩ ገባ፣ የንጉሱ ቀላቢ ረዳቱ ረዱ ገባ። ሲገባ ንጉሱ በመንፈስ ቅዱስ የከበረ ስለሆነ አባ ዳንኤል መጥቶ እንደቆመ መንፈስ ቅዱስ አሳይቶት ገና አገልጋዩ ሳይጠይቀው አባ ዳንኤልን ያህል አባት እንዴት ከበራ ቁመት ትገባለህ ሲለው ደነገጠ። ይሄ ልጅ ደግሞ አባ ዳንኤል ታሪኩ ዝናውን ይሰማል፣ ግን ማን እንደሆነ ያውቅ። ደነገጠ። ደንግጦ ሂዶ አስገባው። ገባ። ከዚያ በኋላ ጎመኑን አበሰለ፣ ቂጣውን ጋገረ። ቂጣ በጎመን አቀረበና አባ ዳንኤልን እንብላሉት። አባቶች አትፍረዱብኝ፣ እኔ እንዲህ ያለ ነገር በልቼ አላውቅም። ስለ ትዕቢት አይደለም ስላለመድኩት ነው። ወጣ ብዬ ቅጠል ቆርጬ እንድበላ ፍቀዱልኝ አላቸው። የሚኖረው በዱር ቅጠል ስለሆነ ወጥቶ ቅጠል ሸምጥቶ እሱ በላ። እነሱ ንጉሱና ረዱ ቂጣ በዳቦ። ለካ ንጉሱ ቂጣ በዳቦ ብቻ ነው የሚበላው፣ ሌላ ምግብ አይበላም። የላመ የጣም አይበላም። ታውቃላችሁ? የሮም ንጉስ የዚያ ዘመን ልክ እንዳሁኑ እንደ አሜሪካ ፕሬዚዳንት በለው ገናና በዓለም ላይ ትልቅ ነው ነበረበት። አሁንም ንጉሱ መሆኑን ግን አባ ዳንኤል ደግሞ አያውቅም። ምክንያቱም ተርታ ልብስ ለብሶ ነው እዚያች ውስጥ ልክ እንደው እንደ መጻተኛ ተጠግቶ ነበር የሚኖረው። አሁን ዋላ አደር አባ ዳንኤል አሁን ይህን ሰው ጠየቀው፣ መቼ ነው ወደ ንጉሱ የምታቀርበኝ አለው። ከማን ጋር ነው እየኖረ ያለው? ንገሩኝ፣ ከማን ጋር ነው? እግዚአብሔር ደግሞ ሰወረበት። ምክንያቱም ትህትናውን እንዲያውቅ ነው። ንጉሱን ርዕሳችን ትህትና ነው አይደለም? ይገልጽለት ነው፣ ሰወረበት። እሺ አስገባህለሁ አለና አንድ ቀን ችሎት በሚቀበል እንግዲህ ንጉሱ በዚያች በጓዳ በር ይወጣና ወደ ቤተ መንግስት ገብቶ ልብሰ መንግስት ለብሶ የወርቅ ካባውን የወርቅ ዘውዱን በትረ ወርቁን ይዞ ይሄ በትረ መንግስቱን ይዞ ጫማውን አድርጎ ዙፋኑ ላይ ሲቀመጥ በጣም ግርማው የሚያስፈራ ነው። እና ንጉሱ ችሎት ላይ ከተቀመጠ በኋላ ደግሞ ሄሮዱ ግቢውን አዙሮ በመደበኛው ማንኛውም እንግዳ የክብር ሰው በሚገባበት በር ይዞት ገባ። ልክ ወደ ንጉሱ ችሎት አዳራሽ ሲገባ ንጉሱ ችሎት ላይ ዙፋኑ ላይ የሚያስፈራ ዙፋን ላይ ተቀምጦ የወርቅ ካባውን ለብሶ በቃ የወርቅ ዘውዱን ደፍቶ በትረ መንግስቱን የወርቁን ይዞ ሲያየው ወርቁም እየፈለቀበት እያብረቀረቀበት ከግርማው የተነሳ ጸጋ መንፈስ ቅዱስም ከብሮበት እግዚአብሔር ላይ ያስተምረው ስላመጣው ከግርማው የተነሳ አባ ዳንኤል በንጉሱ ፊት መቆም አቃተውና ወደቀ። መቅረብ አልችልም አስወጣኝ አለ። ይዘህ ይውጣ አለ። ረዱ ይዞት ወጣ። ሲወጣ ደግሞ ጥያቄ በህሊናው ተከታተለበት። እንዴት እንዲህ አይነት የክብር ልብስ ለብሶ በሚያስፈራ ዙፋን ላይ ተቀምጦ ወርቅ ለብሶ ወርቅ ተጎናጽፎ ወርቅ ጨብጦ በሚኖር ንጉስ ከኔ በላይ እግዚአብሔር ያስደስተው ምን ሆነው ይላል አባ ዳንኤል። ሰዎች እኮ መስፈርታችን አያችሁ ምን ያህል ደካማ እንደሆነ። እግዚአብሔር የሚያየውን እኮ አናይም። እግዚአብሔር ማን ነው የሚያየው? ልብ ነው ብያ። ትዕቢት የልብ ነው አይደለም? ትዕቢትም ትህትናም የልብ ነው። ንጉሱ በልቡ በጣም ትሁት ነው፣ ስለለበሰ አይደለም። አሁን አንዳንድ ሰዎች እኮ አሉ ሁሉ አላቸው፣ ሁሉ ነገር አላቸው፣ ግን ትሁታን ራሳቸውን ተራ
ምንም እንደሌለው ሰው የሚቆጥሩ እኮ ጻድቃን እነዚህ ናቸው። በመንፈስ ድሆች የሆኑ ብፁዓን ናቸው የተባለው ማቴዎስ 5 እንደዚህ ያሉት ናቸው። እንደ ዳዊት፣ እንደ ኢዮብ፣ እንደ አብርሃም ሁሉ ያላቸው ግን በመንፈስ ድሆች ትሑታን የሆኑ ሰዎች አሉ። ምንም ሳይኖረው ደግሞ የሚንጠባረርም አለ። በእውነቱ ይላል ሶሎሞን እንደ ድሃ ኩራተኛ እንደ ሽማግሌ ዘማዊ የሚያሳዝነኝ የለም እያለ የሚያነሳዋል። ያሳዝናል። ድህነት እንኳን የማይመክረው ሰው ሲኖር ደግሞ የሚያስመስል ከሌለው በላይ ያለው መስሎ ለመታየት፣ ከስልጣኑ በላይ ስልጣን ያለው መስሎ ለመታየት፣ ከእውቀቱ በላይ እውቀት ያለው መስሎ ለመታየት የሚጥር ብዙ ትዕቢተኛ አለ። እግዚአብሔር ከዚህ በሽታ ሁላችንን በቸርነቱ ይፈውሰን። እና አባ ዳንኤል ተደነቀ። በኋላ ንጉሱ ችሎቱን ጨርሶ ደግሞ ሲመጣ ያችኑ ተርታ ልብሱን ለብሶ መጥቶ ሲገባ አላወቀውም። አሁን እንደገና ጠየቀ። አንድ ቀን ከንጉሱ ጋር ተገናኝቼ የምጨዋወተው መቼ ነው? መቼ ታገናኘኛላችሁ ብሎ ሲጠይቅ የዛ ጊዜ አኖሬዎስ ራሱን ገለጥ። አባት ሆይ ለዚህች ዓለም እኮ ንጉስ ብለው ያስቀመጡኝ እኔን ነው ሲለው ደነገጠ። አባ ዳንኤል ለካስ እንዲያ ቂጣ እየበላ የሚኖረው ቤተ መንግስት ተቀምጦ በችሎት ሲያዩት ገናና የሚመስለው ግን ከጀርባ መቃብር ቤት በሚመስል በፍጹም ትህትና የሚኖር ነበር አኖሬዎስ። ከዚያ በኋላ አባ ዳንኤል በፍጹም ትህትና ኖረ ይላል። እግዚአብሔር እኛንም በቸርነቱ ያስተምረ። ይኸው ትዕቢት እንደ አባ ዳንኤል ያለውን ጻድቅ ትፈትናለች ነው ዋናው ጉዳይ። እየሰማችሁ ነው። እንደ አባ ዳንኤል ያለ ጻድቅን ሳይቀር ትፈትናለች። ርዕሰ መነኮሳትን አባ አንጦንስን ፈትነዋለች። አባ ጳኩሚስና አባ በኪሞስ ናቸው ደግሞ እዚህ ስንክሳር ላይ እነሱም እንደዚህ ግርለኞቹ ነው። አንድ ቀን እንደዚህ ልክ እንደ አባ ዳንኤል አሁን የእኛን ያህል እግዚአብሔርን በትህትና እንዲሁ ደስ የሚያሰኘው ይኖር ይሆን አሉ። በትህትና ራሷ ትዕቢት ሊያመጡባት ማለት ነው። ገብቷችኋል አይደለም? ጌታ አሁንም የጻድቃንን አጽም እንዲቀጠቀጥ ስለማይፈልግ ተገለጸና እዚህ መንደር ያሉ 2 ሴቶችን ያህል አላገለግላችሁኝም እናንተ አላቸው። ወደዚያች መንደር ሄዱና እነዚያን ሴቶች ፈልገው አገኟቸው። ሲጠይቁ የ2 ወንድማማቾች የታላቅና የታናሽ ሚስቶች ናቸው። ለካ እነዚህ ሚስቶች የማይቀናኑ ለልማዱ የወንድማማች ሚስት ይቀናላን መቼስ በአማትና በምራት እንደዚህ በእኛም ሀገር አለ፣ በብዙ ቦታ አለ አይደለም እንደዚህ አይነት። እነዚህ ፈጽመው አንዷን እንደ እናቷ እንደ እህቷ የምታይ አንዷ የምትወልደው ሁለተኛዋ የምታጠባ በፍጹም ከወንድማማቾቹ በላይ በፍቅር የሚኖሩ ናቸው። ለካ ጌታ የነዚህን ሴቶች በፍቅር መኖር ከመነኮሳቱ ገርል በላይ ተቀብሎላቸው አስተማራቸው። እነዚያን መነኮሳት ክርስቲያኖች ትዕቢት የማይፈትነው ሰው የለም። ማንንም አትምርም። እግዚአብሔር ከዚህ በሽታ ነፃ ያውጣል። ለምንድነው ስለ ትዕቢት የተናገርኩት? ትህትናን ለመትከል ትዕቢትን መንቀል አለብን። ደግሞ ትዕቢት ለአንዳንዶቻችን ያለብን አይመስልንም። ቅዱስ ባስልዮስ እንደሚለው ቅናት፣ ምቀኝነት፣ ትዕቢት ያለበት ሰው እንዳለበት ለማወቅ ይቸገራል ነው። በጣም አደገኛ በሽታዎች ናቸው። ልክ አንዳንድ በሽታዎች አሉ አይደለም? ራሴን ያመኛል እንዲህ ነው እያል ተደብቆ ግን በኋላ ሐኪም በማይክሮስኮፕ በአልትራሳውንድ በምናምን ሄዶ ማናስበው በሽታ ሆኖ ሊገኝ ይችላል አይደለም? እነዚህም አሁን መገለጫቸውን እንደ ራስ ምታት ያለው አንዳንዱን ነገር እናየዋለን እንጂ ተደብቀው ዳዊት አንጻሐኒ እምኅቡአቴ ይላል። ከተሰወረ ኃጢአት አንጻኝ ይላል። የተሰወረ ማለት መኖሩን የማላውቀው እኔ እንዳለብኝ የማላውቀው ግን እኔን የያዘ ረቂቅ ኃጢአት የሚባለው እነዚህ ኃጢአቶች ውስጥ አንዱ ትዕቢት ነው። እግዚአብሔር በቸርነቱ ነቅሎ ይጣልልን። ክርስቲያኖች ራሳችን መመርመር አለብን። እውነቴን ነው የምነግራችሁ ክርስቲያኖች፣ ለሌላ ለምንም አይደለም። በእግዚአብሔር ቃል እለምናቸዋለሁ። ትዕቢተኞች ነን ክርስቲያኖች። በጣም ረቂቅ በሽታ ነው። በብዙ ነገር ትዕቢት አለብን። ቢያንስ ከሆነ ሰው ከሱ ባንስ ከገሌ አናንስም ከገሊት አናንስም የምንለው ሰው ሁሉ አለ። ደግሞ በምድር ላይ አንድ ሰው ለመጽደቅ የሚችለው ከማንም እማንሰው ነው እኔ ነኝ ሲል ነው። አንድ ሰው ኃጢአተኛ ከማንም ሰው አንድ አባት በገዳም የሚኖር እንዲሁ አንዱን አባት ሄዶ ጠየቀው። እንዲው በአንተ ጸጋና ተጋድሎ አምናለሁ፣ እባክህ ወደ አንተ ማድረግ እንድደርስ ምከረኝ ምን ላድርግ አለው። ብመክርህ ትሰማኛለህ አለው። እንዴ ላትሰማኝ ጠየቅኩህ? ልሰማህ እኮ ነው አባቴ። ያንተ ምክር ካልሰማው የማን እሰማለሁ? እንግዲያስ ሂድና ከማንም ሰው ማንስ ወራዳ እኔ ነኝ እያልክ ኑር እያለቀስካል። ይህን ሲለው ጨነቀውና ምን አለ? እንዲህ አባቴ ወይ ግን በብዙ ሰው እንደማንሳውቃለሁ ግን ባንስ ከነፍሰ ገዳይ አንሳለው ብሎ ጠየቀው። ተመልከቱ፣ አያችሁ፣ አንድ ሰው ምን በልጠው ያለ ይመስልናል። ታውቃላችሁ? ወዲያው የአባት እንዲህ አለው። እዚህ ቲቶ ላይ ቅዱስ ጳውሎስ በኦሪትም አለ ይለዋል፣ ለንጹሃን ሁሉ ንጹህ ነው ይላል። ለንጹሃን ሁሉ ምንድን ነው?
የእግዚአብሔር ቃል ለንጹሃን ሁሉ ንጹህ ነው ይላል። ንጹህ ብትሆን ኖሮ አለው ይሄ አባት፣ ንጹህ ብትሆን ኖሮና አንድ ሰው ዓይንህ እያየ ሲገርል እንኳን ብታየው አንተ ንጹህ ብትሆን እንዲህ ትል ነበር፣ ይሄ ሰው አንድ ሰው ገደለ፣ እኔ ግን በኃጢአት ራሴን ደጋግሜ በመግደል ከሱ የባስኩ ኃጢአተኛ ነኝ ትል ነበር። ንጹህ ስላልሆንክ ግን ከነፍሰ ገዳይ እንዴት አንሳለሁ አልክ ሲለው እግዚአብሔርም ጾሩን አራቀለትና ለካስ ከሁሉም ምከፋ ማንስ ነኝ ብሎ ሄደ ይላል። ክርስቲያን አንድ ክርስቲያን ከሁሉም ሰው አንሳለሁ ካላለ የመዳን ተስፋ የለው። ክርስቲያኖች የትህትና የመጨረሻው ዝቅታ ይሄ ነው። ቅዳሴው ራሱ ምንባባቱ፣ ጸሎቱ፣ ምህላውን ብንሰማው እኛን ወደዚያ የሚገፋ ነው። ምክንያቱም አንሳለሁ፣ ኃጢአተኛ ነኝ፣ ወራዳ ነኝ ካላል ስጋው ደግሞ ብንቀበለው አይዋሃደንም፣ አያድርብንም። ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትዕቢተኞችን ስለሚቃወም ሁሉ ነገራችን ይበላሻል። ክርስቲያን ትዕቢት ትልቅ በርሜል አለ ውሃ ላይ ጠብ እንዳለች መርዝ፣ ትዕቢት የትኛውንም ደግ ስራችንን የምታበላሽ ክፉ መርዝ ማለት ትዕቢት። እግዚአብሔር ይችን ነቅሎ ይጣለልን። ክርስቲያኖች አሁን ሰዓቴን እያለቀ ስለሆነ በትህትና አብነት ከሚሆኑ ሁለቱን አሳጥሬ ልንገራችሁ። በእውነቱ በመጽሐፍ ቅዱስም ሙሴ በምድር ላይ ካለው ሰው ሁሉ እጅግ ትሁት ነበረ ይላል ኦሪት ዘጸአት። እጅግ ምን ሰው ነበረ ይላል? እግዚአብሔር ትሁት ነው የሚወደው የመረጠው። ለዚያ ነው ያለ ትህትና ሰዎችን እግዚአብሔር አይመርጥም። ክርስቲያን አንድ በጣም ደስ የሚመስለኝ ታሪክ አለ በዚህ በየካቲት ስንክሳር ውስጥ ያለ ታሪኩ ምንድን ነው? የካቲት 20 ወይም እንደዚህ 21 ላይ ይመስለኛል ታሪኩ ያለ በአንጾኪያ በሶሪያ ከተማ ፓትርያርክ ሲሾም በቅርብ አንድ የሌላ ቦታ ስሟን ረሳኋት ፓትርያርክም ይገኛል። ስርዓታቸው ነው አሁን በእኛ የግብፁ እንደሚገኝ ማለት ነው። እየሰማችሁ ነው አይደለም? እና ስርዓታቸው ለምሳሌ አሁን በኢትዮጵያ የግብፁ ሳይገኝ ኢትዮጵያውያን መሾም የለባቸውም፣ የኢትዮጵያው ሳይገኝ ግብፅ መሾም የለባቸውም የሚል ስምምነት ሊኖር ይችላል ማለት ነው። ያው አንዲት ቤተክርስቲያን ከሆነች እንደዚያ ስምምነት ነበራቸው። በኋላ ይህንን የአንጾኪያው ሊቀ ጳጳስ ሲያልፍ የቀደመው አባት ሲያልፍ ይህን ሌሎቹን ጳጳሳት ተጠሩ። ይሄ ሌላውም መንበር ፓትርያርክ ተጠራ እንድንሾምና ተብሎ። እንዳሁኑ ስልክ የለም ትራንስፖርት የለም ዘመናዊ፣ ግን ይሄ ቸላለ ዘገየ እና ይሄ ፓትርያርክ ስሙ እልመፍርያን ይባላል። እስቲ እልመፍርያን በሉ። እልመፍርያን እና ይህ አባ ሊቀ ጳጳስ እልመፍርያን ሳይመጣ ቀረ እና ተሰበሰቡና አንድ ትሁት ሰው ሾሙ። ያን ሊቀ ጳጳስ የአንጾኪያው ሊቀ ጳጳስ አትናሲዮስ ተብሎ ተሾመ። ማን ተባለ አልኳቸው? አትናሲዮስ ተብሎ ተሾመ። በኋላ ቆይቶ ይሄ አባ እልመፍርያን ወደ አንጾኪያ ሲመጣ መንገድ ላይ ከሹመቱ የተመለሱ ሰዎች ነገሩት፣ አንተ ቀረህ፣ ተሰበሰብን፣ መረጥን። ማንን መረጣት? እንዴት እኔ በሌለውበት ትመርጣላችሁ ብሎ በትዕቢት ያንን የተሾመው አትናቴዎስን አውግዞ በሱ የሚቆርብ እንዳይኖር እኛ በሌለንበት የተሾመ ነው ብሎ ተነስቶ ወደ ሀገሩ ተመለሰ። እንግዲህ ይሄ እኔ ከሌለውበት የሚለው አንዱ የትዕቢት መንፈስ ነው። ከእንዲህ ያለው መንፈስ አምላካችን ነፃ ያውጣል። ያው እንግዲህ ስልጣን ታስታበያለች። በኋላ አባ አትናቴዎስ ግን በጣም ትሁት አባት ስለሆነ ምን እንዳደረገ ታውቃላችሁ? የሱን ረዳት እንደ ዋና ሆነህ ቀድስላቸው፣ ለህዝቡ አስተምራቸው፣ ፍርዱንም ፍረድላቸው፣ ከየቦታው የሚመጡትን ከየአጥቢያዎቹ ፍረድላቸው። እኔ ለአንድ ዓመት አንድ እግዚአብሔር የምጠይቀው ጥያቄ ስላለኝ ሱባኤ እገባለሁ ብሎት ሄደ እና ተሰውሮ የፓትርያርኩን ልብስ አውልቆ ሄዶ እዛ አውግዞት የሄደው አባ እልመፍርያን ጋር ሄደና ከግቢው አንኳኳ። ተራ ሰው መስሎ ምንድነው ሲባል እኔ መጻተኛ ማደሪያ ያጣው ድሃ ክርስቲያን ነኝ፣ እዚህ ብታስጠጉኝ ብሎ ጠየቀ። ፓትርያርኩ አባ እልመፍርያን ሲጠየቅ ሊቀ ጳጳሱ ፈቀደ። አስገቡት፣ ስራ ስጡት፣ እየሰራ ያገልግል ተባለ። ከዚያ በኋላ ይሄ ፓትርያርክ ተራ ሰው መስሎ በትህትና በዚያ በፓትርያርኩ ግቢ ያሉትን ረዳቶቹን የጳጳሳቱን የመነኮሳቱን ልብሳቸውን እያጠበ ውሃ እየቀዳ እንጨት እየፈለጠ ያዘዙትን እየተላላከ ደስ የሚያሰኛቸው አገልጋይ ሆነ። በጣም ተደነቁ። እንዲህ ያለ ትሁት አገልጋይ ከወዴት ይገኛል? ይህ እኮ ትህትናው ብቻ ለክህነት ያስበቃዋል አሉና አባታችን ይሄስ ከጉልበት ስራ እናውጣው፣ በዲቁና ገብቶ ቢቀድስ ጸጋ ያሰጣል፣ እባክህ ዲቁና ሽማዋል፣ እንዲህ ይገባዋል አለና አምጡት ተባለ። አንድ ቀን እንግዲህ ፓትርያርኩን ተመልከቱ። መቅደስ ተመጣ። አንተ ትሁት አገልጋይ እግዚአብሔር ይስጥህ፣ አሁን ዛሬ ዲቁና ልትሾም። እኔ አልገባም፣ እኔ ዲቁና አይገባኝም፣
ተራ ሰው ነኝ በፍጹም አልቀበልም ብሎ እምቢ አለ። አይ ይሄማ ራሱ ትህትናው እንደሚገባው ያመለክታል ብሎ በግድ ሊሾመው ሲል አይ አባቴ እኔ ማላውቅ ደንቆሮ ሆኜ ነው እንጂ ዲቁና እኮ ተሹሜያለሁ እና ደግሞ አይሾምም አይደል ክህነት ደግሞ አይሰጥም። በጣም ተደነቁ። እንዲህ ያለ ዲቁና ኑሮት እንደዚህ ተራ ሰው እንጨት ለቃሚ፣ ውሃ ቀጂ፣ ልብስ አጣቢ፣ ቆሻሻ ጠራጊ ሆኖ እንዴት ያለ ትሁት ነው፣ በጣም ይገርማል አሉና መርቀው የተሻለ የዲቁና ስራ እንዲሰራ አሉት። ያንኑ ተግባሩን ቀጠለ። ኧረ ይሄማ ቅስና ይገባዋል ተባለና ሌላ ቀን ደግሞ ለቅስና እንዴ በጭራሽ እኔ አልገባም ብሎ እምቢ አለ። አሁንም ግድ ብለው ሊሾሙ ሲሉ እኔ አባቴ አፍሬ ፈርቼ ነው እንጂ ቅስናም እኮ ተቀብያለሁ። ወይ ጉድ አሉ። ደግሞ ተደነቁ። ደግሞ ምን አይነት ሰው ነው የገጠመና? አይ ይሄማ ቅስና ካለው እንግዲህ ያው ጵጵስና ነው የሚገባው። አንዱ ሀገረ ስብከት ላይ ይሾም ተባለና ለሊቅ ጵጵስና ሊሾም ቀን ተቆጠረ። ፓትርያርኩ ተመረጠ። ቀን ተቆጥሮ ለሹመት ተዘጋጀ። እሱም ቢያለ አሁን እንደማይለቁት ሲያውቅ እውነተኛ ታሪኩን ተናገረ። አባቴ ሆይ እኔ እኮ በአንጾኪያ የተሸምኩት አትናቴዎስ ነኝ፣ ስለተቀየምከኝ ስላወገዝከኝ መጥቼ ላገልግል ብዬ ነው ሲል ያ አባ እልመፍርያን ከትህትናው የተነሳ መሬት ላይ ተዘርሮ ወደቀ። ደንግጦ ይገርማቸው በጣም ደነገጡ። እሱ ሊሾሙ ቤተ መቅደስ ተሰብስበው ቅዳሴ ሊገባ ባለበት ነው ሹመው ቅዳሴ ሊገባ። ከዚያ በኋላ ክርስቶስ ሆይ ማረን፣ እግዚኦ ማረን ክርስቶስ አሉ። ተሰብስበው እባክህ በፓትርያርክ ላይ ነው ለካ እንጨት ቆራጭ፣ እንጨት ፈላጭ፣ ውሃ ቀጅ አድርገን አገልጋይ አድርገን ያኖር ነው ፓትርያርኩ ነው። እንዴት አይነት አለቀሱ። ልብስ አቀረቡለት። እግዚአብሔርን ይቅርታ ጠየቁ። እሱ ቀድሶ አቆረባቸው። ፍታን፣ አስተስሪልን ኃጢአታችን አሉት። አስተሰረየላቸው። በነጋው አባ እልመፍርያን በዚያ ጊዜ ትራንስፖርቱ በቅሎ ፈረስ አይደለም፣ በቅሎ አስመጥቶ አስጭኖ ፓትርያርኩን አትናቴዎስን በቅሎ ላይ አስቀምጦ ራሱ በእግሩ ከዚያ አባ አትናቴዎስ ተሰቀቀ። አባቴ ሆይ እሺ በክብር አስገባ ይወስደ፣ ግን አንተም ፓትርያርክ ነህ እንደኔ በቅሎ ላይ ተቀም አይደለም፣ አንተ በእግርህ መተህ ነው ያገለገልከኝ፣ በእግሬን ወስጄም አስገባሃለሁ። አያችሁ ትህትናውን አጋባበት፣ ትዕቢቱን አራቀለት፣ አስለቀቀለት። በእግርህ መተህ እንዳገለገልከኝ በእግሬ ፓትርያርኩ እልመፍርያን ከትዕቢቱ ተላቆ ነፃ ወጥቶ በእግሩ ሆኖ አባ አትናቴዎስን በበቅሎ አስቀምጦ ወስዶ መለከት አስነፍቶ በክብር በትህትና ጸቡን አስወገደው። በትህትና ትዕቢተኛውን ፈወሰው። በትህትና አስደመማቸው። እንደ ምእመን ሆኖ አገልግሎ ክርስቲያኖች፣ እግዚአብሔር እንደዚህ ያለውን ትህትና ለሁላችን ያደለ። ክርስቲያኖች ያለ ትህትና የእግዚአብሔር ጸጋ አይገኝ። ጌታም ብሏል ራሱን ዝቅ ያደረገው ምን አደርገዋለሁ ነው? ራሱን ከፍ ያደረገው ዝቅ ያደርገዋል። ትህትና የጸጋ ሁሉ ምንጭ እናት ናት። መግቢያ በሯ እሷ ናት። ክርስቲያኖች ትልልቅ አለቅ ያለ ኃጢአትን ራሱ የምታስለቅቀው ትህትና ናት። ሁለተኛው ታሪክ ያልኳቸው ይህም በተመለከተ ነው። ባጭሩ ልንገራቸው። አንድ አባ ገብርኤል የሚባል የግብፅ ፓትርያርክ ነበረ እና ፓትርያርክ ከመሆኑ በፊት በገዳመ አስቄጥስ በአባ መቃርስ ገዳም በጣም ተጋዳይ፣ በሽተኞችን የሚፈውስ፣ አጋንንትን የሚያወጣ ትልቅ ጸጋ የተሰጠው እና በጽሙና በፍርሃት ነበር የሚኖር። ግን አንድ አባት የበቃ አባት ትንቢት ተናግሮበት ነበር። አንተ ከሰው ብዙ አትራቅ፣ አትሸሸግ፣ ከሰው ፈጽመ በሰው መካከል ነው የምትኖረው ብሎታል። በሰው መካከል ትወጣለህ፣ ፓትርያርክ ትሆናለህ ማለት ነው። በኋላ ፓትርያርኩ ሲሞት መንፈስ ቅዱስ እሱን አመለከታቸው። አስገድደው ወስደው ፓትርያርክ አደረጉት። ፓትርያርክ ካደረጉት በኋላ በግብፅ ስርዓታቸው አንድ መነኮስ ተመርጦ ጳጳስ ከሆነ በኋላ ገዳሙን አይለቅም። ዋና መኖሪያው ገዳሙ ነው። ሀገረ ስብከት ሄዶ ስራውን ይሰራል። ስራውን ሲጨርስ ወደ ገዳሙ ነው የሚመለሰው። ልብስም የሚያለብሰው ራሱ ገዳሙ ነው። ራሱ ገዝቶ አይለብስም። አሁንም ያሉት አሁን ለምሳሌ ከሽኖዳ በኋላ የተተኩት ቴዎድሮስ ይባላሉ። ፓትርያርኩ አይደለም። አሁን ቴዎድሮስ ግብፅ ካይሮ ብትሄዱ ሁልጊዜ መንበረ ፓትርያርኩ ላይ አታገኟቸው። ቀጠሮ ተይዞላችሁ ብቻ ነው የሚመጡት። ከዚያ ውጭ ገዳማቸው ነው ሄደው የሚኖሩት። በጭራሽ ከገዳማቸው አይወጡ። ከገዳሙም የሚወጣ ትልቅ ቅጣት ነው የሚገጥመው እና ይሄም ከገዳሙ ግን ፓትርያርክ ስለሆነ ወደ ከተማ ያኔ እስክንድርያ ናት ከተማዋ። እስክንድርያ ይሄዳል፣ ይፈርዳል፣ ያዛል፣ ትእዛዝ ይፈጽማል። ይህን እያደረገ ከሰው ጋር መዋል ጀመረ። ከሰው ጋር መዋል ሲጀምር የዝሙት ጾር አስቸገረው። በማንኛውም
በማንኛውም ማዕረግ ላይ በማንኛውም ህይወት ላይ በማንኛውም ደረጃ ላይ ያለ ሰው በማንኛውም ጊዜ በተለይ በዝሙት ሊፈተን ይችላል። ዝሙት በጣም አደገኛ በሽታ ነው። ለበቃ ሰው ሳይቀር እየመጣ ይፈትናል። እና ሰይጣን ቅድም ትዕቢትን በጣም ይወደዋል እንዳልኳችሁ፣ ዝሙትን ደግሞ በጣም ይወደዋል። ለምን ይወደዋል? በዝሙት የወደቀ ሰው ሙሉ ነፍሱ ጨለማ ነው የሚወርሳት እና ከዚያ በኋላ ልክ እንደ ጥቁር መጋረጃ ከእግዚአብሔር ጋር አታስተያይም ነፍስ። በጣም አጉስቋይ ኃጢአት ነው ዝሙት። እግዚአብሔር በቸርነቱ ነቅሎ ይጣልልን። ይሄንን ደግሞ እንደሚባለው አንድ ሰው ከዝሙት ፈተና ጨርሶ የሚገላገለው ሞቶ ሲቀበር ብቻ ነው። መቼ? ሞቶ ሲቀበር። አሁን አርጅቻለሁ፣ ፈተናው አይለቅም። ይገርማቸው ድርጊቱን ባንፈጽመው ልቡናችን ያመነዝራል። ይችንስ ያንንስ ያሰኛል። ሰይጣን ክፉ ነው። ሰይጣን ምንዝርም በልብ ነው የሚይዘው። ወደ ሴት ያየ በልቡን የተመኘ ያኔ ከእሷ ጋር አመነዘር አይደለም የሚለው ወንጌል። ምንም አይለቅም። ክፉ በሽታ። እግዚአብሔር እንዲህ ያለውን በሽታ ያርቀልን እና ይህ አባት ፓትርያርክ ከሆነ በኋላ ሰይጣን አጥብቆ በዝሙት ተዋጋው። አጥብቆ። ይህም አባት ተጋዳይ ነው፣ ሰልፍ አዋቂ ነው። ይጾማል፣ ይሰግዳል፣ ይጸለያል፣ ይዋጋዋል። ቢዋጋው ግን ጾሩ አለቀዋል፣ ስሜቱ አለቀዋል። በዚህ ጊዜ እዛው ገዳሙ ላለ አረጋዊ ለበቃ ሌላ ሽማግሌ ሄዶ ተናዘዘለት። አባቴ ሆይ ፓትርያርክ ከሆንኩ በኋላ ይሄ የዝሙት ጾር ሊለቀኝ አልቻለም። ብሰግድም ብጸልይም የፈለገ በጎ ስራ በሰራም ከልቤ ግን ተነቅሎ አልወጣ አለ። እግዚአብሔር ያለውን ጾር ነቅሎ ይጣለልን። ክርስቲያኖች ተስፋ መቁረጥ የለብንም። እንደዚህ የሚያስቸግር እንኳን እኛም በዓለም ያለነውን በገዳም ያሉትን እንደዚህ የበቁትን ፈተና ያስቸግራል። ይህ ጾር ይባላል። ይህ በሰው የማይቀር ነገር ነው። ግን በትዕግስት ሳንሰለች በዚህ ኃጢአት ላይ እየሰገድን እየጾምን እየመጸወትን ግን መዋጋት አለብን። ሳናርፍ ማለት እጅ መስጠት የለብን እና ይህ አባትም ተጨማሪ ምን ላድርግ ብሎ ነው። በዚህ ጊዜ ይሄኛው ገዳማዊ አባት እንዲህ አለው፣ እንዲህ ያለ ጽኑ ጾር የሚለቀው ፍጹም የትህትና ስራ ነው። ያለ ትህትና እንዲህ ያለው ጾር አይለቅም። ያለ ትህትናም ይሄ ንጽህናን የመሰለች ጸጋ አይመጣም። ስለዚህ የትህትና ስራ ተደብቀ ስራ። ምክንያቱም ፓትርያርክ ነው፣ የልዕልና ስራ ነው የሚሰራው። ገዳም ነው የሚኖረው እንዳልኳችሁ። ከዚያ በኋላ በዚያ ገዳም ያለ ብዙ ቆሻሻ አለ። ቆሻሻ ማለት እንደአሁኑ ዘመናዊ መጸዳጃ የለ። የሽማግሌዎች ያረጋዊኑ ራሱ ሽንታቸውን በእቃ ትንሽም ብትሆን አስጠራቅመው የሳምንቷን ውጭ ላይ ሌሊት ሰው በሌለበት ቁጭ ያደርጋሉ። ረድ ይመጣና ወስዶ ሩቅ ቦታ ይደፋታል። ቆሻሻው መጠረጋ ብዙ። ይሄ አባት ሌሊት በመንፈቀ ሌሊት ማንም ሰው ለጸሎት በማይነሳበት ከመነሳታቸው በፊት እየተነሳ የገዳሙን ቆሻሻ እየጠረገ ሩቅ ቦታ እየወሰደ መድፋት ጀመረ ይላል ፓትርያርኩ። ምክንያቱም ቀን እጠርጋለሁ ቢል ሰው አያስጠርገውማ፣ ፓትርያርክ ነው አይደለም እንዴ? መተው ይቀሙታል። የትህትና ስራ ያሰሩት። ለ2 ዓመት ያህል ሳያቋርጥ አንድም ቀን ሳያቋርጥ ቆሻሻ ጠረገ ይሄ ፓትርያርክ። ከ2 ዓመት በኋላ ጌታ ትህትናውን አይቶ ምኑን አይቶ? ትህትናውን አይቶ የዝሙትን ጾር ነቅሎ አጠፋለት። ከዚያ በኋላ እንደ እግዚአብሔር መልአክ ሆነ ይላል። እግዚአብሔር እንዲህ ያለውን ጸጋ ያደለ። አያችሁ፣ ትህትና የምታመጣው ጸጋ። ንጽህና በትህትና ነው የሚመጣው። ትዕቢት ግን ዝሙትን፣ ርኩሰትን ያመጣል። ያለ ትህትና ምንም አይነት ንጽህናና ጸጋ አይመጣም። ክርስቲያኖች 1-2 ጥቅሶችን አንብቤላችሁ ትምህርቴን እጨርሳለሁ። እንዲህ ይላል የእግዚአብሔር ቃል፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታደርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። የእግዚአብሔር ቃል። ስለ እግዚአብሔር ቃል ራሱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ፊልጵስዩስ 2:3 ነው። ያ ቅድም ያልኳችሁ የመነኮሳቱ ምክር ይሄ ነው። እያንዳንዱ ባልንጀራው ከእርሱ እንዲሻል በትህትና ምን ያደርግ? ይቁጠር። ማንም ሰው ባልንጀራ ማለት ማንም ሰው ማለት ነው። ማንም ሰው ከኔ ይሻላል ማለት ትህትና ማለት ነው። ክርስቲያኖች ከማንም ሰው እኔ አንሳለሁ ማለት። ቅዱስ ጴጥሮስም አንደኛ ጴጥሮስ ምዕራፍ 5:5 ላይ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ ይላል። ትህትናን እንደምን ታጠቁ? እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን
ይቃወማልና ለትሑታን ግን ጸጋን ይሰጣል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ክርስቲያኖች አስተውሉ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን። ስለዚህ ትሕትናን እንደ ልብስ ታጠቋት ነው የሚለው። አንድ ጥቅስ ልጨምር፣ የመጨረሻ ጥቅስ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ እንዲህ የሚል ቃል አለ። እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር ወደ ማን ይመለከታል? ወደ ትሑት ሰው፣ ልቡ ወደ ተሰበረ ሰው፣ ቃሉን ሲሰማ ወደዚህ ሰው ግን እመለከታለሁ። ዳዊትም መዝሙር 50 ላይ ልበ ትሑተ ወየዋህ ኢይሜንን እግዚአብሔር፣ ልቡ ትሑት የሆነና የዋህ የሆነውን ሰው እግዚአብሔር አይንቅም በፍጹም። እግዚአብሔር ትሕትና ያለውን ሰው በፍጹም አንድም ጊዜ አይተውም ክርስቲያኖች። ለዚህ ነው እንግዲህ በትንቢተ ሶፎንያስ ላይ ትሕትናን ፈልጉ፣ በእግዚአብሔር ቀኝ በፍርዱ በዳግም ምጽአቱ በቀኝ ለመቆም ጸጋ ያስፈልገናል። ምጽዋታችን ብራብ አብልታችሁኛል፣ ብጠማ አጠጥቻችኋል የሚለን ምጽዋታችን ተቀባይነት የሚኖረው ትዕቢት ጠፍቶ ትሕትና ሲኖር። የዕለተ ምጽአት ዋናው ዓላማ ሰዎችን እንዲዘጋጁ መንገር ነው። የመዘጋጃው በሯ ዋናው መግቢያ ደግሞ ትሕትና ናት። ትሕትናን ፈልገን ትዕቢትን ተቃውመን በእግዚአብሔር ጸጋ በእግዚአብሔር ቃል ተንቀጥቀጠን ትዕቢትን ከልቡናችን ነቅለን ጥተን በቸርነቱ ትሕትናን በልቡናችን ተክሎልን ጸጋ እግዚአብሔር ገንዘብ አድርገን በመንግስቱ በመጣ ጊዜ ሁሉ ምኔ ከኔ ወግዱ ከሚባሉት ወገኖች እንዳንሆን አምላካችን በቸርነቱ ይጠብቀን። ይቆየን። ወስብሐት ለእግዚአብሔር።